ብዬ አላምንም ይላሉ። አንዳንድ ኦርቶዶክሶችን ግን እኔም ራሴ በምጠይቃቸው ጊዜ አልዳንም ነው የሚሉ፣ ገና ነን አናውቀውም፣ መዳናችን ገና ነው ነው የሚሉ። ምን ይላሉ? ስለዚህ እርስዎ ድነዋል? በጣም ይቺ በጣም የምትገርም ቀልድ ናት። በነገራችን ላይ ኖ የምትቀልድ አይደለም። ኖ ያሉኝን እኮ ነው። ድነናል፣ እኛ ኦርቶዶክሶች ነን፣ ቤተክርስቲያን ነን ወይም ድነናል ብለን ምናምን ስላሉኝ ነው እኮ። በመጀመሪያ ሁላችሁም ማወቅ ያለባቸው ነገር፣ ሁላችሁም ውስጥ ያላችሁ ሉተራን ድነዋል፣ ጴንጤዎች ድነዋል አልዳኑም ወይ ብላችሁ እኛን ስትጠይቁ አጭሩ መልስ አልዳኑም መሆኑን እንድታውቁት። እኛ ሰው ይድናል ብለን የምናምነው አምኖ ሲጠመቅ ነው። በቃ ኦኬ። ስለዚህ ሉተራንን ማጥመቅ ያቆምንለት ኦኬ፣ የእነሱን ጥምቀትም ያድናል። ሌሎችንም ያለ ጥምቀት የምንቀበላቸው ከሆነ ድነዋል ማለት እዚያ ላይ ነው ድነዋል ማለት የምንችለው። ሲመጡ የምናጠምቃቸው ከሆነ ግን አልዳኑም ማለታችን ነው። በቃ ይህንን ያዙ። እንደው አንድ ሰው ድነዋል ብሎ እንኳ ቢላችሁ ታዲያ ድነዋል ካልከኝ መተው ለምንድነው የምታጠምቀው? ጥምቀት ለድነት ብለን የምናምን ሰዎች ነን። ለምን ታጠምቁታላችሁ የሚል ጥያቄ መጠየቅ መቻል አለባችሁ እናንተ ራሳችሁ። በእኛ ቤተክርስቲያን ምንም አይነት በቃ ማንኛውም ቢመጣ ኦኬ፣ ከኦርቶዶክሳዊ ከኦሪየንታል ቤተክርስቲያናት ውጭ ሆነው እናጠምቃለን። እኛ ምንም አይነት እንትን የለም። ኦኬ፣ ግን ማናጠምቅ ከሆነ ግን በቃ ድነዋል የሚል ሐሳብ ያለን ማለት ነው። ያን ጊዜ ወደፊት አንዳንድ ውይይቶች አሉ፣ እዚያ ላይ እንፈታለን። ኦርቶዶክሳውያን ድናችኋል ወይ? እንዲህ በጣም የሚገርም ነገር ነው እንዴ! ታዲያ እኛ ካልዳን ማን ሊድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን የዳኑ ናቸው። ካቶሊክስ ድነዋል። ቀሲስ ቆይ ወደ ሌላ ፖለቲካ ልገባ ነው። ቆይ ልንገርህ ትምህርቱን ዝም ብለህ እና አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን በሙሉ የዳኑ ናቸው። ድነታቸውን ጨርሰዋል ወይ ከተባለ ኖ፣ ተጋድሏቸው በተጋድሎ ላይ ያለንን እንጂ እኛ እኮ የክርስቶስ ቤተ መቅደስ እኮ ነን። እኛ እኮ ያልዳነ ሰው ሲጀመር እንዴት ቅዱስ ቁርባንን እኮ አይቀበልም? በእኛ ቤተክርስቲያን እኮ ጥምቀትና ምስጢረ ጥምቀትና ምስጢረ ቁርባንን በአንድ ቀን ነው በነገራችን ላይ በእኛ ቤተክርስቲያን የሚፈጸሙት። ሰው ይጠመቅና ወዲያው ቅዱስ ቁርባን ነው የሚሄደው። ከቅዳሴው በፊት ክርስትና ይነሳል። ሕፃን ልጅ ክርስትና ይነሳል ማለት ይጠመቃል። ከቅዳሴ በፊት ካህናቱ ይሄዱና ያጠምቁትና በዚያው እናቲቱም ይዛው ሕፃኑን ወደ ቤተክርስቲያን ነው የምትገባው። አዲስ ክርስቲያን ደግሞ ትልቅ ሰው ከሆነም በቀጥታ ምንም ሳይቀምስ ምንም ሳይል እንደተጠመቀ ወደ ቤተክርስቲያን ይገባልና በዚያኑ ቀን ሕፃን ልጅ ከሆነ ስጋውን በደሙ በእጁ በጣቱ እየነከረ ያቀብለዋል ካህኑ። ሕፃንም ቢሆን ማለት ነው። ሕፃንም ሁለቱንም ያቀብለዋል። ትልልቅ ሰው ከሆነ ደግሞ ስጋውንም ደሙንም ይቀበላል ማለት ለሕፃንም ለእንትንም አንድ ነው። ስለዚህ ያን ቀን ይህንን ቀን የተቀበለ ሰውነቱ ድኗል፣ ክርስቶሳዊ ሆኗል የአንድ ሰው። ስለዚህ ኦርቶዶክስ የሆነ ሁሉ የዳነ ነው ማለት ከምንድን ነው? ካለማመን፣ ክርስቶሳዊ ካለመሆን። ክርስቶሳዊ አለመሆን ኃጢአት ነው። ዮሐንስ ወንጌል ምዕራፍ 16 መንፈስ ቅዱስ ስለ ኃጢአት ይወቅሳል፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል ጌታ። ስለዚህ መንፈስ ቅዱስ ይወቅሳል ስለ ኃጢአት። ሲወቅስ እሺ ብሎ የተጠመቀ ሰው ይድናል። ስለ ኃጢአት ካለማመን ኃጢአት ወይንም ደግሞ ክርስቶስን ካለመልበስ ባዶ ከሆነ ህይወት ድኖ ክርስቶሳዊ ይሆናል። ስለዚህ ኦርቶዶክሳውያን ድነዋል ወይ? ምንም ጥያቄ የለውም። ድነታቸውን ጨርሰዋል ፈጽመዋል ወይ ከተባል ኖ፣ ገና ነን፣ በተጋድሎ ላይ ያለነው። በእኛ ቤተክርስቲያን ተጋድሎውን የፈጸምን ብቻ ቅዱስ ብላ ትሰይማለች ቤተክርስቲያን ሰማዕት የምትለው። ተጋድሎውን ያልጨረሰውን ሰው ግን ምንም አይነት ምስክርነት አትሰጥም። ማለት የዳነ ነው ግን ከተጋድሎውን ካልጨረሰ በፍርድ ይጠበቃል ብለን ስለምናምን ሊጠየቅ ይችላል። ጴንጤ ሊሆን ይችላል፣ ሙስሊም ሊሆን ይችላል። እሱ አሁን እርስዎ እንዳሉት እርስዎ እንደዛ ነው፣ እንደ አንድ ኦርቶዶክስ ካህን እንደሱ ነው ሊያስረዱ የሚችሉት። እኔ ተጠይቆም ከሆነ አላውቅም። ኦርቶዶክሶች ድነዋል ብለው እርስዎን የሚጠይቅ ሰው ካለ ያው እርስዎ እንደዚህ ነው ሊያብራሩ የሚችሉት። ግን እኔ አሁን ቅድም ስላነሱት ስለ ቫሊዴሽን ስላነሱ በተለይ አፖስቶሊክ ሰክሴሽን አሁን ለምሳሌ ጥያቄ ላነሳሎታለሁ። እርስዎን ከፈለጉ ይመልሱት፣ ካልፈለጉ አይመልሱት። አክቹዋሊ የምጠይቀው ጥያቄ አሁን መልስ ያለው ጥያቄ አይደለም። አፖስቶሊክ ሰክሴሽንን በተመለከተ እናንተ ክሌም ታደርጋላችሁ። ቅድምም ሲያደርጉ ነበር እርስዎ ማለት ነው። እውነተኛዋን አንዲቷን ቤተክርስቲያን እኛንን ዊችስ ትሬስ አድርገው ያቺ ቤተክርስቲያን እኛንን ብለው ወደኋላ ትሬስ አድርገው ሄደዋል ማለት ነው ሐዋርያቶቹ ጋር።
ዋት አባውት ካቶሊክ? ካቶሊክና እናንተ እኮ ኦርቶዶክሳውያን አንድ ነበራችሁ አይደለም? ከመለያየታችሁ በፊት አንድ ነበረ። ኦኬ ኢስተርንና የሮም ካቶሊክ ከመለያየታቸው በፊት አንድ ቤተክርስቲያን ነው የነበረችው። ስለዚህ አሁን አፖስቶሊክ ሰክሴሽንን ወይም ደግሞ የሐዋርያዊ ቅብብሎሽን ከሁለታችሁ ማን ነው? እነሱም ከኛ ወጡ ይላሉ፣ እናንተም ከኛ ወጣችሁ ትላላችሁ። ግን ሶርሳችሁ ወደኋላ ሲካሄድ አንድ ሶርስ ነው ያላችሁ ሁለታችሁ። ለምሳሌ አንድ አባት እንጥራ ብንል አባት ራሱ ተመሳሳይ። አሁን አትናቴዎስ ሰሞኑ ሲነሳ የነበረ ኦርቶዶክስ ነው ተብሎ አንድ ልጅ ሲቀልድ ነበር አትናቴዎስን። ኦኬ ኦርቶዶክሳውያን ክሌም ታደርጋላችሁ አባት ብላችሁ፣ ካቶሊኮችም እንደውም ቸርች የቤተክርስቲያን ዶክተር ብለው ነው የሚጠሩት ክሌም ያደርጋሉ እነሱ። ለምን? የሞተውም ከዛ ከክፍፍሉ በፊት ስለነበር ማለት ነው። አሁን ከካቶሊክና ከእናንተ አፖስቶሊክ ሰክሴሽንን የተከተለው ማን ነው? እውነተኛው ቤተክርስቲያን ማን ነው ከሁለታችሁ? አሁን እንደዚህ ያሉት ነገሮች ላይ ሰክሰሽን በተመለከተ ያው ታሪኩ እንደሚታወቀው በእነሱም በኩል ጳጳሳት ነበሩ፣ በእኛም በኩል ጳጳሳት ነበሩ። የሁለቱ ጳጳሳት አለመግባባት ነው ቤተክርስቲያንን ኬልቄዶን ጉባኤ ላይ እንድትለያይ ያደረጋት ማለት ነው። ኦኬ ስለዚህ ሰክሰሽኑ የሚባለው ነገር እነሱም ጋር አለ፣ እኛም ጋር አለ። ምንም ጥያቄ የለውም። ይሄ ሂስቶሪካል የሆነ ነገር ነው የምናወራው። ኦኬ ምክንያቱም ቅብብሎሽ አላቸው። በእነሱም በኩል ጳጳሳት ሆነው የቀጠሉ አሉ፣ በእኛም በኩል ጳጳሳት ዛትሷ እያወራን ያለ ነው። አሁን ግን ውይይት ላይ የሆነው እኮ ለምሳሌ ብፁዕ ቅዱስ አቡነ ታዎድሮስ ይመስሉኛል የግብፁ ፓትርያርክ ከካቶሊኮች ጋር ሄደው እናንተ ያጠምቃችሁትን እኛ እናጠምቅም፣ 2000 ላይ እንደዚህ ያለ አግሪመንት ነበረ። ጠይቄያለሁ እኔ እዚህ ፋዘር አዛሪያስ የሚባሉ ግብፃዊ ካህን አሉ እኔ አካባቢ ማለት ነው። እና እንደዚህ ያሉ ወሬውን ሰምቼ ጥምቀት እነሱ ያጠመቁትን እኛ እናጠምቅም የሚል በእንትን ደረጃ ማለት ነው በዩኒቨርሳል በዓለም አቀፍ ደረጃ በኦሪየንታል ደረጃ ሳይሆን እንደ ግብፅ ቤተክርስቲያን በግላቸው ሄደው ይህን ነገር ተነጋግረው መጥተው የግብፅ ሲኖዶስ የኮፕቲክ ሲኖዶስ ሪጀክት እንዳደረገው ሂስቶሪካሊ ይህንን እናውቃለን። በግላቸው ግን እንደዚህ ያሉት ነገሮች ብለው ስለነበረ ያንን ሲኖዶሱ አልተቀበለውም። በጥምቀት አንድ መሆን የምንችለው ዩኒቨርሳል የሆነ አግሪመንት ስለሚያስፈልግ እንደ ኦሪየንታል ስለሆነ መወሰን የምንችለው፣ ጥምቀት ደግሞ ዶግማ ስለሆነ ይሄ እዚህ ጉዳይ ላይ ወደፊት አንድ መሆን የምንችለው በጋራ ነው፣ በግል አንወስንም። ሴንሲቲቭ የሆነ ኢሹ ነው። በግሪክ ኦርቶዶክስ ላይም ሆነ በካቶሊኮች ላይ አይተ ከሆነ ዲቤትኛ እናደርግም አሁን ላይ። ምክንያቱም ከኛ በላይ ሲኖዶሱ እያወራበት ነው ያለው ወደ ህብረት ለመምጣት ማለት ነው። አንድ ለመሆን የምንናፍቅ ሰዎች ስለሆንን ዝም ብለን መተን ማንቦጫረቅ አልፈልግም፣ እኔም አልፈልግም። ምኞት ስላለኝ አንድ እንድትሆን ዛትሷይ ከእናንተ ጋር እንኳ ስናወራ እኮ ወደ አንዲቱ ቤተክርስቲያን መምጣት አለባችሁ ነው። ወደ አንዲቱ ቤተክርስቲያን መምጣት አለብን። ፋይናል አት ኤንድ ኦፍ ዘ ዴይ ቤተክርስቲያን አንዲት ናት። አንድ እውነት አለ። ሺህ ቤተክርስቲያን የለም። በቃ አንዲት ቤተክርስቲያን ያለችው እኔ እዚህ ድረስ ከመጡልኝ የእኔ ጥያቄ እዚህ ጋር ነው። አሁን እናንተና ካቶሊካውያን ስትለያዩ አፖስቶሊክ ሰክሴሽኑ በሁለታችሁም ጋር ካልተቋረጠ እኛ ከካቶሊክ ስንለይ ለምንድን ነው አፖስቶሊክ ሰክሴሽን የሚቋረጠው? እኛ ጋር ሲደርስ የእናንተ አልተቋረጠም ስትለያዩ፣ እኛ ጋር ለምንድን ነው የተቋረጠው? አሪፍ ጥያቄ ነው ይፋ። በነገራችን ላይ ሉተራን እኛን የማያጠምቁ ካቶሊኮችን የማያጠምቁ በጣም ስለራሩልን አይደለም። ካቶሊክን ማጥመቅ የጀመሩለት ሉተር ራሱ ጥያቄ ውስጥ ነው የሚገባው። ለምን እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ምክንያቱም የካቶሊክ ጥምቀት ትክክል አይደለም፣ የእነሱ ጥምቀት አያድንም ብሎ ካጠመቀ እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ሰክሰሽኑ ከዚያ ነው የሚመጣ ብለው ስለሚያስቡ አይሞክሯትም። ፎርኤቨር ለዘላለም። መካነ ኢየሱሶችም አብዛኞቹ ከኛ የወጡ ናቸው። ስለዚህ መካነ ኢየሱስ የመሰረቷት እንደነ ትልልቅ ስም አልጠራም ያሉ ሰዎች ተጠምቋል ወይ? እና መካነ ኢየሱስ ሲመሰረቱ አልተጠመቁም። አጥማቂዎቹ ራሱ ዋናዎቹ አልተጠመቁም። ዛሬ ማጥመቅን ከጀመሩ ግን እነዚያ ሰዎች ስላልተጠመቁ አይድኑም ማለት ነው፣ መስራቾቹ ራሱ። ስለዚህ ሰክሰሽን አለ ብለው ያምናሉ። ነገር ግን እኛ የማንቀበለው ያንን ካቶሊክም የማትቀበላቸው በውግዘት የሉተርን ምንኩስና ኦልሬዲ የፈረሰ ክህነቱም ሆነ ምንኩስናውን ፈርሷል። ስለዚህ እኔ ቀሲስ በኩሉ ለምሳሌ ከኢትዮጵያ ኦርቶዶክስ ተዋሕዶ በወጣና
የራሴን ቸርች መስርቼ ባጠምቅ ጥምቀቴ ዜሮ ነው የሚሆነው፣ አይሰራም። ኦኬ ያ ሲኖዶስ መመሪያ ካስተላለፈኝ በኋላ አንድ ካህን ኦርቶዶክስም ሆኖ እኮ ባይዘው ክህነቱ የተሻረ አለ። ኦርቶዶክስም ሆኖ ሌላ ሚስት ሁለተኛ ሚስት አግብቶ ሊሆን ይችላል፣ በዝሙት ወድቆ ሊሆን ይችላል። ብቻ ቀኖናው ከክህነቱ እንዲሻር ያደረጉ። ስለዚህ ካቶሊክና ኦርቶዶክስ ሲለያዩ ያለ ውግዘት ነበር የተለያዩት እያሉ ነው። ኢስተርንና እንደገና ደግሞ በኬልቄዶኑ ማለት ነው የእናንተው እና የነ ኢስተርን ኦርቶዶክስ ስትለያዩም ያለ ውግዘት ነበር እያሉ ነው። ኦሪየንታሉና ኢስተርኑ እንደገና ወደ ኋላ ደግሞ ካቶሊክ ጋር እኮ ከኢስተርን ጋር እኮ እኛ እኮ ኢስተርኖች ጋር እኮ አይደለም መጀመሪያ ኢስተርኖች ከካቶሊክ ጋር ካቶሊክ ጋር ጀመርነው ጋር እንጨርስ። ካቶሊክ ጋር ያለ ውግዘት ነበር የተለያያችሁ። ካቶሊኮች ጋር ለመለያየት መጣው ካቶሊኮቹ ጋር እንሂድ። ከካቶሊክ ጋር ስትለያዩ ያለ ውግዘት ነበር የተለያያችሁት? አዎ ስለ ጀመርነው ከካቶሊኮች ጋር ስትለያዩ ያለ ውግዘት ነበር የተለያያችሁት? ውግዘት ስለላረ እንደ አብረን ማናገለግለው እኮ ካዲያ እነሱ ጋር ውግዘት ካለና አፖስቶሊክ ሰሴሽን ከቀጠለ እኛ ጋር ውግዘት ሲኖር አፖስቶሊክ ሰሴሽኑ ለምን የማይቀጥልበት ምክንያት ምንድነው? አንድ ቀሲስ ተቋርጠዋል። እኔ ጋር ብቻ ነው። አይ ተቋርጧል። እየነዱ ነው መሰለኝ። እሺ የተለዩ ጳጳሳት ማለት ተቋርጠው ነበር። ጳጳሳት ማለት ክህነትን የሚያስቀጥሉ ጳጳሳት ናቸው እንጂ ቄስ አይደለም ወይ መነኩሴ አይደለም። መነኩሴ ቅስና መሾም አይችልም፣ ጳጳሳትን መሾም አይችልም። ማለት ቄስ ዲያቆን ማድረግ ስለማይችል የመነኩሴ ስልጣን በጣም ትንሽ ነው። ስለዚህ ቤተክርስቲያንን ፕላንት ማድረግም አይችልም። በኤጲስቆጶስ ፈቃድ ነው ቸርች ራሱ አንድ ቤተክርስቲያን ፈቃድ የምትመሰረተው። ስለዚህ ሉተር መነኩሴ ነው፣ ጳጳስ አይደለም ነው። መነኩሴ ደግሞ ክህነትን አያስቀጥልም፣ ማስቀጠል አይችልም። ስለዚህ ጳጳስ ከሆኑ ቢወገዙም ችግር የለም፣ መቀጠል ይችላሉ። ቤተክርስቲያን እንደዛ ነው። እንደዚህ አይደለም። ይኸውልህ የኬልቄዶኑ ጉባኤ እንደምታውቀው የአንድ ጳጳስ የአሪዎስ ወይንም ጉዳይ ወይንም የንስጥሮስ የአንድ ኤጲስቆጶስ ጉዳይ አይደለም። የኬልቄዶን እኮ በጣም ትልቅ ጉባኤ እኮ ነው። ብዙ ጳጳሳት በዚያም በዚህ ማለት አንዲቷ ቤተክርስቲያን ላይ የነበሩ ጳጳሳት መለያየት ነው የተፈጠረው። ፖለቲካውም ገባ። ስለዚህ የአንድ ኤጲስቆጶስ ብቻውን የመሆን አይደለም። በእኛ ቤተክርስቲያን አሁን አንድ ጳጳስ እንኳን ብቻውን አይሾምም፣ አይቻልም። ያ እንደ ማህበር ነው። አየህ፣ ይሄኛው ግን ግለሰብ ማለት መነኩሴ ነው። ስለዚህ ዲበኩሉ የሚባል ቄስ ራሱን ችሎ ስለወጣ አፖስቶሊክ ሰክሰሽንን ማስቀጠል አይችልም፣ አውቶሪቲ የለውም። ጳጳሳት ግን የመገዳደር እንትን አላቸው፣ ምንም ጥያቄ ሂስቶሪካል በሆነ ነገር ላይ የመከራከር ዲቤት የማድረግ ራይት አላቸው። ግን አንድ ጳጳስም ሆነ ፓትርያርክ ከተወገዘ ከቤተ ክርስቲያን ያ አይሰራም ብለን ነው የምናምነው። ዛትስ ዋይ የሌሎቹን እኛ ድነዋል ብለን ማንነው። በውግዘት እስከተለያየን ድረስ ውግዘቱ ካልተፈታ አንድ ነን ብለን ክሎዝ የሆነ ኮሚኒየን አይኖረንም፣ አንድ አይደለንም። ጥምቀታቸውንም አንድ ሌላ ጳጳስ ከኛ ቤተክርስቲያን ውጭ አንድ ጳጳስ ቢያጠም ጥምቀቱ ትክክል ነው ብለን ስለማናምን መልሰን ነው የምናጠምቀው እኛ። ምክንያቱም ግን ምን ልዩነት አለው ቀሲስዬ? ለምን እሱ አሁን ካቶሊክን አሁን አውግዛቸዋቸው፣ ግን እነሱ ብታወግዟቸው ቢወገዙም ቢለዩም ግን ደግሞ አፖስቶሊክ ሰክሴሽን የተከተሉ ናቸው ቤተክርስቲያን ናቸው ካሉ ምን ያደርግላቸዋል? ወደ እናንተ መምጣት ማለት እነሱ እዛም ሆኖ ድነት ያገኙ ናቸው ማለት ነው። በነገራችን ላይ ሰክሰሽኑን ብቻ አነሳው እንጂ መጀመሪያ ኬልቄዶን ላይ እኮ ጳጳሳት እናንተ ናቸው ወይንስ እኛ ነን የሚል አይደለም ክርክሩ። እንደምታውቀው አይ የኬልቄዶኑ አይደለም። እኔ እዛው የካቶሊክ ከኢስተርን ጋር ካቶሊክ ያደረገችው ልዩነቶቹም በትምህርት ላይ እየተነሱ ናቸው። በትምህርት ላይ ነው። ግን ሪሊ ኬልቄዶን ላይ ፖለቲካ በጣም እንደነበረ ታሪኩን የጋራ የምናውቀው ታሪክ ስለሆነ የፖለቲካው በጣም ስፕሊት እንዲሆን ብዙ ነገሮች ሰርተዋል። ዛሷ ውይይቱ የሚደረገው አንዳንድ በነገረ ክርስቶስ ላይ የቃላት ችግር እንጂ
ይህን ያህል ልዩነት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል የቃላት ያገላለጥ ችግር አለ። ስለዚህ ቴዎሎጂካሊ ያሉ ፕሮብሌሞችን ተነጋግረን ውግዘቱን አንስተን አንድ መሆን አለብን ነው እያልን ያለ ነው። ስለዚህ ያ እንዲመጣ እንናፍቃለን። እስከዚያ ድረስ ግን ነው ማለት በመካከል ቤተክርስቲያኑ አንድ ሆነናል የሚለውን አዋጅ እስከምታውጅ ድረስ ግን እሶኬ ካልን ወደ አንድነት አንመጣም ማለት ነው። እሶኬ በነገራችን ላይ ማለት ግን ቤተክርስቲያኗን የበለጠ ዝም ብሎ መቋሚያ የሌለው ክፍፍል ውስጥ እንድትገባ ያደርጋል። ስለዚህ ውግዘት ዋና ዓላማው አንደኛው ቤተክርስቲያኗን መጠበቅ ነው። አንዲቷን ቤተክርስቲያን መጠበቅ ስለሆነ ነው። እናመሰግናለን ቀሲስ፣ እናመሰግናለን። አሁን ወደ ጨዋታው እንገባለን ማለት ነው። አሁን ፖለቲካ ኤፍሬም ጨረስክ? ኤፍሬም ጨርስ። ወደ በኋላ መልሳለሁ ቀሲስ፣ ወንድሞቼ ደግሞ ይቀጥሉ። እሺ እስካሁን ፖለቲካ ሰምተናል። አሁን ፖለቲካ እንደማይሰራ በግልጽ የምናይበት ሰዓት ደርሷል። ቀሲስ ዲበኩሉ እስካሁን ፖለቲካ ሲያወሩ ነበረ። ፖለቲካ እያወሩ እንዳልነበረ ደግሞ አሁን የምናይበት ሰዓት ነው ማለት ነው። እናመሰግናለን። እሺ ቀሲስ፣ በጥያቄና መልስ ነው የምናደርገው። ቀሲስዬ የሆነ ረጅም ርቀት አንሄድም። ይሄ አራውንድ ደ ቡሽ ምናምን አይነት ነገር አንጫወትም። ቀሲስ አራውንድ ደ ቡሽ አንጫወትም። ማስረጃ ብቻ ነው የምጠይቀው። እኔን ይጠይቁኝ። ኦኬ እኔን አማን አዘ ሪፎርምድ አንተ እንደዚህ ነህ ምናምን ይጠይቁኝ። እኔ መልስ እሰጣለሁ። ኦኬ አሁን ግን እርሶን የምጠይቀው አዘ ኦሪየንታል ኦርቶዶክስ ስለሆነ ማስረጃና ማስረጃ ብቻ ነው የምጠይቀው። ኦኬ የመጀመሪያው ጥያቄ አሁን መጨረሻ ላይ ካወሩት ነው የሚጀምረው። ኦኬ መጨረሻ ላይ ካወሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለው ልዩነት የቃላት ልዩነት ነው ያለችበትን ማስረጃ ያውጡልኝ። አለቀ። ይቀጥሉ። ሌላ ነገር የሚያወሩ ከሆነ ማለ ይገባሉ። አይ እኔ ሲጀመር አንዳንድ ውይይቶቻችን ላይ በጣም ሆት ስትሆኑ ከጎረምሳ ጋር ሳወራ እኔም አብሬ ጎረምሳነት ይሰማኝና ክህነቱንም በጎረምሳነት ይቀጥሉና መልሱን ብቻ ይንገሩኝ። የቱ ጋ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምስራቃውያን ኦርቶዶክስ ጋር ያለን ልዩነት? ኮሜንቱን ክፈቱ፣ ምዕመናን ይሳተፉበት። ከኢስተርን ኦርቶዶክስ ጋር ያለን ልዩነት የቃላት ልዩነት ነው ያለችው የቱ ጋ ነው? ቲክቶክ ላይ ፖለቲካ መስራት አይቻልም፣ በተለይ እኔ ባለሁበት ቦታ። አሁን ማስረጃ ብቻ ነው። ማስረጃ። ጨረስክ? አዎ ጨርሻለሁ። ማስረጃ ነው የምጠብቀው። ሚውት አድርግሽ። ማስረጃ እየጠበቅኩ ነው። ሚውት። ሌላ ነገር የሚያወሩ ከሆነ ማላ ይገባለሁ። ሚውት አድርገው። እሺ አሁን እስካሁን በስርዓት እያወራን ነው። የጀመርኩትን ልጨርስ፣ ጣልቃ አትግባ። እና ሆት የሆነ ውይይት ስናደርግ እኔም በጣም ስሜታዊ የሆነና የክህነቱንም ሽምግልና በጣም ላወርደው ስለምችል ከይፋ ጋር በቀጠልንበት ከብራዊት ጋር በነበረበት ውይይት ከቀጠለ ይቀጥላል፣ ካልቀጠለ ግን ቻው መባባል በጣም አትራፊ እንደሆነ እገነዘባለሁ። ስለዚህ ቻው ማለት ቀሲስ ቻው ማለት አይደለም። መሀል ላይ እገባለሁ ብያለሁ። እኔ ባለሁበት ፖለቲካ መስራት አይቻልም። ቻው ማለት ማስረጃ የለኝም ማለት ነው። እስካሁን ሲሰሩ የነበሩትን ፖለቲካ አይሰሩም። እኔ ባለሁበት ቀሲስ፣ እኔ ባለሁበት ፖለቲካ መስራት አይቻልም። እሺ ማስረጃ አለ? እኔ አዳምጣለሁ። ማስረጃ አለ? አዳምጥ። መልስን ጠብቅ። ጠይቀኛል። አለ ማስረጃ የለም። አለ ወይም የለም ብለው ይጀምሩ። አለ አዳምጥ፣ ልመልስልህ እንዴ። እሺ አሁንም ይሁን። ሚውት አድርጌ ልጠብቅ ነው። አለ ወይም የለም ብለው ሳውራ ጣልቃ አትግባ። ላውራበት። አለ ወይም የለም ብለው እንዲጀምሩ ሚውት ላደርግ ነው። ይኸው ያወራው ሲጀመር ያላልኩትን ነው እኮ ያወራው። ልመልስልህ። ያላወራሁትን ያወራው ሲጀመር የትምህርት የቃላት
የሚባል ነገር አለ ብያለሁ። ከሁለት የቃላት አገላለጥ እንጂ ይህን ያክል የእምነት ልዩነት በጣም ሰፊ ልዩነት የለንም። ስለዚህ አንድ መሆን አለብን የሚል ውይይት እየተካሄደ ነው ብያለሁኝ። እሱ ብቻ ሳይሆን አልኩ ይቀጠልሁና በነገረ ክርስቶስ ላይ ውግዘት ብቻ ሳይሆን የለያየን የጵጵስና ጉዳይ ሳይሆን በትምህርት ላይም ጭምር ስለሆነ አንዳንድ ግድፈቶች ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል እንዴት ነው መባል ያለበት የሚል ስለሆነ ውይይት ላይ ነን ነው። ውይይቱ ደግሞ ከረንትሊ ነገሌ የምላቸው ሰዎች ጭምር ውይይት ላይ እንደ ቸርች እያደረግን ያለ ነው። ይቀጥላል ይሄ ውይይት። ለዚህ ማስረጃ ካልከኝ ሂድና ጠቅላይ ቤተ ክህነት ሂደው የነበሩትን ሰዎች አንዱ ዲያቆን ሄኖክም አለበት፣ ብፁዕ አቡነ አረጋዊ አሁን አርፈዋል፣ አባ ኃይለ ማርያም እሳቸው የነበሩበት፣ በግብጽ ቤተክርስቲያን ያሉትን ሰዎችን አላውቅም ስማቸውን። እንደዚህ ያሉ ውይይቶች እየተካሄዱ ነው። አሁንም ውይይቶቻችን እያደረግን ያለ ነው። ይሄንን ከሆነ የፈለከው ይሄው ነው። እሺ ጥያቄ አልተመለሰም። እንደምትሰሙት ምዕመናን ጥያቄ የነበረው በኮፕቲክ ቤተክርስቲያን በኩል ያለው ቆይ አንዴ ቀሲስ ሰምቼዎታለሁ እኮ በኮፕቲክ ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። ኦኬ በአርሜን ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። በኤርትራ ቤተክርስቲያን በኩል የነበረው ጥያቄ ምን ነበር የሚል አይደለም። የነበረው ምንድን ነው? ጥያቄው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በኢስተርን አብያተ ክርስቲያናት ወር በምስራቃውያን አብያተ ክርስቲያናት በኩል ያለው ልዩነት የቃላት ነው። እንደው አበበ በሶ በላ ሲባል አበበ እንጀራ በላ የሚል አይነት ልዩነት ነው የሚል አይነት ልዩነት መኖሩን የኢትዮጵያ ቤተክርስቲያን አጽድቃለች ወይ የሚል ነበረ። ምዕመናን እንደሰማችሁት ቀሲስ ደበኩሉ ምን እንዳወራ ሁላችሁም ሰምታችኋል። ጥያቄ ቁጥር 2 የማይመለስ ማለት ነው። የማይመለስ ጥያቄ ቁጥር 2 ኦኬ። የኛ ቤተክርስቲያን ናት ያልተነጠለ ያልተከፈለ የሐዋርያዊ ቅብብሎሽ ያላት የሚል ነገር አውርቷል። በል ቀሲስ ደበኩሉ ኮሜንቱን ክፈቱት። ኤፍሬም ምንድነው እየተካሄደ ያለው? ምዕመናን ይሳተፉበት። ጥያቄን አንዴ ላቅርብ። በአፖስቶሊክ ሰክሴሽን ወይም በሐዋርያዊ ቅብብሎሽ የኛ ቤተክርስቲያን ናት ያልተከፈለ የሐዋርያዊ ቅብብሎሽ ኦር የአስተምሮም ቅብብሎሽ ያላት የሚል ነገር ቅድም አውርተዋል። በል ቀሲስ ደበኩሉ በጣም ያስጠላል ንግግር። አንተ በጣም እንደዚህ ያለ ጋጠወጥ የሆነ ንግግር ክርስቲያናዊ አይደለም ንግግር፣ ያስጠላል። ምንም ጋጠወጥ አላወራሁም። ምንም ጋጠወጥ አላወራሁም። በጣም አንተ የሚታወቅ ሰው እንኳን እንደዚህ ያወራም። አንተ ምንም አላወራሁም። መልሱም ብቻ ኧረ በቃኝ። እንደው ካንተ ጋር እንደዚህ ያለ ንግግር አንተ ቶንህ ራሱ እኮ በጣም ነው የሚያስጠላው። አማን ሪከርዱን አዳምጠው በኋላ። አይ ቶኑ ይኸውልህ ቀሲስ ምንም አላወራም፣ አልመልስልህም። አይመጥንም ይሄ ንግግር። አይደለም መልስ ስለሌሎት መልስ የለውም። በፖፖ መልስ የለውም። በቃ አልመልስልህም። አይመጥነኝም። ካንተ አልመልስልህም ሳይሆን መልስ የለኝም ነው የሚባለው። አለቀ። መልስ የለኝም ነው። እሺ ልመልስልህ። እሺ በካቶሊክ ቤተክርስቲያን በኢስተርን ኦርቶዶክሳውያን እና በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚል እንደዚህ በጣም ዝም ብሎ የተበላሸ ጥያቄ ምን ነበር? እየመለስኩልህ ነው። ጥያቄ ምን ነበር? ማስረጃ ነው የጠየቀኝ። ማስረጃውን ልሰጥ። ቆይ ጥያቄን ያስታውሱ። ጥያቄ ምን ነበር? ምንም ይኸውልህ ገና ትምህርትህ እኮ ባይዘው ጥያቄ ምን ነበረ? ቀሲስ ደበኩሉ ጭንቅ የሚል ጥያቄ ምን ነበረ? ጭንቅ የሚል ክርስቶስ ለዓለም አልሞተም ብሎ ጥያቄ ምን ነበር? ይጨንቃል። ስለ ካልቪኒስት ማሰብ ይጨንቃል። ጥያቄ ምን ነበር? ኤፍሬም አሁን አንተም ተመርጣል። ያስወጡት ይሄንን ቀሲስ ማለት አንተም ተመርጣል። ጥያቄ ምን ነበረ?
ጥያቄ ምን ነበረ? አማን የተመረጠ ሰው ምን ነበረ? ምንም አላሰማሁት። ምንም የሚሰሙት ነገር የለም። ምን ነበረ ጥያቄ? ይኸውልህ የተመረጠ ንግግር እንደተመረጠ ሰው ምን ነበረ? ቀሲስ ፖለቲካ የለም። አማን ሻሎም ባለበት ፖለቲካ የለም። ይኸው ፖለቲካ የለም። አራሃለ ይኸውልህ ክርስቶስን የዓለም ቤዛ ነው ብለህ ጥያቄ ምን ነበረ? የእርሶን ዩኒቨርሳሊዝም ልቀበል? ማንም ሳያምን ክርስቶስ ማንም ሳያምን ክርስቶስ ስለተሰቀለ ብቻ በብሉይ ኪዳን የነበረው ሁሉ ኃጢአታቸው ተምረዋል የሚል ዩኒቨርሳሊዝም ምንፍቅና፣ የእርሶን ዩኒቨርሳሊዝም ምንፍቅና ነው የምንቀበለው? ክርስቶስ ምንፍቅና ነው የሚያስተምሩት? ለ300 ሰዎች ነው የሞተው ከምትል ይልቅ የለም የሚሰሙት ነገር የለም። ኤፍሬም አስቆመው። ይሄንን ቀሲስና አማን ቆዩ አንዴ። አማን ምንም ሊመልስ አልቻለም። ስለዚህ ሌሎቻችሁ ቀጥሉ። በቅቶኛል። አማን አንዴ ሁላችሁ ሚውት አድርጉ። አማንም ቀሲስም ይቅርታ በጣም ቆይ። አሁን ይሰማል ድምጼ? ይሰማል። ባግዳድ በተራ እየተጠያየቁ መልስ መመለስ ነው የተሻለ የሚሆነው፣ መማማርም የምንችለው። አይ ቲንክ በዚህ ሁኔታ ብዙ ርቀት የሚያስኬድ ነገር አይደለም ያለው ነገር። ኤኒዌይስ ወደ ሰላማዊ ውይይት ምናምን ብንመለስ ቀሲስ ፈቃደኛ ከሆኑ አማ የሚያነሳቸውን ጥያቄዎች መመለስ ነው። ካልሆነ ደግሞ እንግዲህ ቢቀር ነው የሚሻለው። ይቅርታ አድርጉልኝ። እናንተ ራሳችሁ ሽማግሌ እንደዚህ ቤት ውስጥ ጤነኛ ሰው የለም። እንደዚህ ውስጥ አንድ ጊዜ ሁላችሁም አንድ ጊዜ ጤነኛ ሰው የለም ምናምን። ቀሲስ እንደዚህ አይነት ፖለቲካ አማን ሻሎም ባለበት አይደረግም። አንድ ጊዜ እሱን እናከብራለን፣ ክህነቱን እናከብራለን። ኢቨን ኢፍ ኦርቶዶክስ ባንሆንም እንኳን ግን እንደዚህ አይነት በጣም የወረደ ፖለቲካ እንዲጫወቱ አማን ሻሎም አይፈቅድም። ኦኬ አይፈቅድም። ስለዚህ ጥያቄ ቀጥታ ይመልሱልኝ። ካልቪኒስት፣ አርሜኒያን በዚህ ገብቶ በዛ ወጥቶ እኔን መጠየቅ ይችላሉ። ኦኬ ቀሲስ እኔን መጠየቅ ይችላሉ። ነገር ግን እኔን መጠየቅ ባለበት ታይም ይጠይቃሉ እንጂ እኔ ጥያቄ እየጠየቅኩ እያለ እኔን መጠየቅ አይችሉም። ስለዚህ አሁንም ቢሆን በተከበረ መንገድ እኔን ጥያቄን ይመልሱልኝ። እንደማይመልሱ እያወቁ ይጠይቃሉ። እኔ ጎረምሳ ነኝ። እኔ ድምጼ ወፍራም ነው። በቃ እኔ ጎረምሳ ነኝ። በቃ እሺ፣ ማዳመጥ ትችላለህ። ጥያቄን ያስታውሳሉ። እሺ፣ አንድ ጊዜ ቀሲስዬ፣ አንድ ጊዜ ቤታችሁን የመጣሁት እድል ስጠኝና ላውራ። እንዴ እድል ልሰጡታለሁ። እሺ ያውሩ። አሁን ያውሩ። ቀሲስ እርሶ ያውሩ። አሁን አማን ማናችሁም እንዳትገቡ፣ ሲጨርሱ ይገባል የሚገባው ሰው ማለት ነው። ሲጨርሱ ትገባለህ። ቀሲስ እሺ ያውሩ፣ የእርሶ ተራ ነው። በጣም ጥሩ። እኔ እኮ በእርጋታ ነው ማናወራ። ደቂቃ ይሰጥ፣ አለዚያ ረጅም ደቂቃ ልንቀመጥ ነው። ደቂቃ ይሰጥ። ይሄ ልጅ ዛሬ ምን ነክቶታል? አሙዬ ግድ የለም ያውሩ፣ ችግር የለው። አይ ግድ የለም አይደለም። ኤፍሬም ረጅም ደቂቃ እንዲያወሩ የምትፈቅድላቸው ከሆነ እኔ እወጣለሁ። ደቂቃ ፕሪሳይዝ የሆነ ደቂቃ ይሰጥ። እኔ በደቂቃ ውስጥ ጥያቄን አቀርባለሁ። እርግጠኛ ነኝ አንተም ታወራለህ፣ ችግር የለውም። አንተም ታወራለህ። ጊዜ የእነሱን ያህል ጊዜ ትወስዳለህ። አይ ኤፊ ቆይ አማንም ቀሲስም አንዴ ቆይ። ኤፊ አሁን ትንሽ ቴለርድ እንዲሆን ቀሲስ የሚናገሩት አማን ባነሳው ጥያቄ ላይ ከሆነ ሁላችንም ጥያቄውንም እንድንሰማው አንዴ አማን ጥያቄውን ይድገመውና በቀጥታ በዛ ከሱ ጋር ይኸውልህ ቶኑ ጤነኛ አይደለም። ኤቢ ይኸውልህ ንግግራችን እኮ ሰላማዊ ረጋ ያለ በቃ እንደዛ። ቀሲስ አማን እኮ ተቆጥቶ እኮ ነው የመጣው እኮ ተናዶ ነው የመጣው። ስለዚህ በዚህ አይነት ቶን ማውራት ለእኛ ጥቅም የለውም ነው። ምንም ተናድጄ አልመጣሁም። ቶኔም ኖ በቃ አማን እንደዛ ከሆነ እንቶ በቃ እዚህ ጋር እናቁመው ማለት አሁን ቀሲስም ለአማን የሚሰጡት መልስ ከሌለ ቀሲስ ይቅርታ፣ ለአማን የሚሰጡት መልስ ኦልሬዲ ከሌለ በቃ አሁን ስለዚህ ምንም እኮ ሌሎች ቶኑን ረጋ አድርገን ማውራት አለብን። ከመጀመሪያ ጀምሮ እኮ ረጋ ብለን እናውራ። ስናወራ እኔ እኮ ሲጀመር እየተጠየቅኩ ነው ያለው። አንደኛ ቤቱ የእናንተ ነው፣ ሁለተኛ እየተጠየቅኩ ነው። ይህንን እያደረግኩ ባለበት ቶናችሁ የአማን ቶን ጥሩ አይደለም። የብስጭት፣ የንዴት፣ የቁጣ ነው። ይሄ ደግሞ ጥሩ አይደለም ነው እያልኩ ያለሁት።
አየሽ እንጂ እሺ በቃ ከሆነ በቃ ይቀርብን እንዴ። ለምን ገብቶኛል። እኔ አሁን ገብቶኛል። አማን ኖ ቀሲስ አሁን አማን ተረጋግቼ ያው ድምፄ አንዳንዴ እንትን ይላል ብሎ ተናግሯል። ያውቁታል እንግዲህ ከእርሶ ጋር እኮ እንደ አባትና ልጅ ስታወሩ ነው የኖራችሁ። አዲስ ነገር አይደለም፣ ምንም ውስብስብ ነገር አይደለም። በተረጋጋ ሁኔታ መማማር የምንችልበት ጥያቄ አማንም አንስቶ እርሶም የሚመልሱበት እድል ካለ ዋን ሞር ታይም በቃ እርሶም ነገሩን ቀለል አድርገው ይዩትና እንቀጥል። እንደዛ ካልሆነ እንተውና የኔን ጥያቄ አንተ አቅርብለት። እኔ በቃ ሙቅልየን የመጣሁት እኔ በውልና ማስረጃ አማን በውልና ማስረጃ ካልወከልከኝ አላቀርብም። ወክያለሁ። በቃ አንተ አቅርብለት። የኔን ጥያቄስ እንዴ? አንድ ጊዜ ቆይ፣ አንድ ጊዜ ጥሩ አይደለም። አንድ ጊዜ ቆይ፣ አንድ ጊዜ ቀሲስ ጥያቄ ያለኝ እኔ እኮ ቅድም ለብራዊት ኤፍሬም ያወራል ወይም ኤቢም ያወራል። ከሁለት አንዱ ነው የሚያወሩት። ረጋ ብለው እንደኔ የጎረምሳ ድምፅ ሳይኖራቸው እንደኔ ሳይጮሁ እንደኔ ዛሬ አማን ድምፁ ተቀይሯል ምናምን ሳይባሉ ኤቢና ኤፍሬም ይጠይቃሉ። እኔ ጥያቄ ለእነሱ አስረክቤ እወጣለሁ። ከኔ መስማት የማይፈልጉ ከሆነ ማለት ነው። ቅድም የጠየቁትን ጥያቄ በቃ ሁለቱ ይጠይቃሉ። እኔ የለውበትም፣ አለቀ። እኔ ወጣ ላሉ ችግር የለውም። ግን ዳይሬክትሊ ኤቢ በውስጥ ነው ምልክልህ። አጠያየቁ የሚሆነው እዚሁ እንዲመልሱ ነው። ቅድም ሲሰሩ የነበሩት ፖለቲካ ነበረ። ኦኬ፣ እኔ ባለሁበት ቦታ ፖለቲካ እንዲሰራ አልፈልግም። ቀሲስ ቤታችን ሰጦታለሁ። አውርተው እንደዚህ ያውጡም። ቀሲስ ጤነኛ ንግግር አይደለም የሚናገረው። ከታች ኮሜንቱ ራስ መቋቋም አቃተኝ። ውጡ የሚለው ኮሜንቱን አይ ኦኬ፣ በስነ ስርዓት አወራን። ጥያቄያችሁን ልመልስ። አም ሄር ካልሆነ ግን እሺ፣ ኮሜንቱን ዝጉት። እኔ ግን አይደለም ምዘጋው ከፍተው ምን አይደለም እስካሁን ኖ ኮሜንቱ አይደለም እኮ ኮሜንቶች እኮ ወደው አይደለም። ቆይ እንደዚህ ይሁን። አንድ ጊዜ እኔ ደግሞ ስሙኝ። አሁን የኔ ስልጣን ነው፣ በራሴ ስልጣን። አሁን ሁላችሁም ሚዩት አድርጉና አንድ ጊዜ ስሙኝ። አሁን በዚህ ሁኔታ ጥያቄዎቹም በትክክል አይመለሱም፣ ጥሩ ውይይትም አይኖረንም፣ እውነት ለመናገር ማለት ነው። እና ምንድነው ጊዜ እንስጥና አሁን አማን ሲጠይቅም ጊዜ እንስጠውና አማን ሀሳቡን በደንብ አርቲኩሌት አድርጎ ያቅርብ ጊዜ ውስጥ። ከዛ ሚዩት ያርግ። እርስዎ ደግሞ ጊዜ የፈለጉትን ጊዜ ወስዱና እናንተ የምትፈልጉትን የምትጠይቁ ከሆነ እሱ አቀራረቡ ከመጀመሪያው ጀምሮ ትክክል አይደለም። ቶኑ እኮ ትክክል አይደለም። አየህ፣ ትክክል አይደለም። እኔ ቶኔ ወፍራም ነው። 40 እና 50 ዓመት ሲሞላኝ ወደ ቀሲስ ዲበኩሉ ድምፅ ጠጋለሁ። እኔ እስከዛ እንደው በጣም ታሳዝናለህ ወንድም አለ። በቃ ስለዚህ እኔ ሚዩት አደርጋለሁ። ኤቢ አንተ ቀጥል፣ ኤፊ አንተ ቀጥል። እኔ ጥያቄውን በውስጥ ልካለሁ። ሁለት ጥያቄዎች አሉ። አሁን ቀሲስ ለኔ ሊመልሱልኝ ዝግጁ ስላልሆኑ፣ ኦኬ፣ ቶኔ ትክክል ስላልሆነ፣ ኦኬ፣ ጎረምሳ ድምፅ ስላለኝ፣ ወፍራም ድምፅ ስላለኝ አይመለስልኝም። አሁን ኦኬ፣ አይመለስልኝም። ስለዚህ እናንተ ድምጻችሁ ረጋ ብሎ የምታወሩ ወንድሞች እናንተ ትጠይቁታላችሁ። ስትጠይቁ ግን በፈጠራችሁ አምላክ ቀጥታ ኢሚዲየትሊ ጠይቁት። ሌላ አራውንድ ዘቡሽ የሚመላለሱ ከሆነ እያስቆማችሁ የጠየቁት ጥያቄ ይሄ ነው እያላችሁ እንትን በሉ፣ መልሱን ጠይቁት። እኔ አብቅቻለሁ። እናንተ በራሳችሁ መንገድ መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። በውስጥ ልክላለሁ። የብዬ ጥያቄ ግን አማን መውረድ አይጠበቅብህም። እኔ አልወርድም። ጥያቄውን ብቻ ነው የምልክልህ። ግን ስትጠይቀው እኔ እንደሆንኩ አድርገህ ትጠይቃለህ። ቦታም አለ እንደሆንኩ አድርገህ ትጠይቃለህ። ስጠይቅ ኦኬ፣ አረ ያንተ ጥያቄ ብቻ ሳይሆን አማን አንድ ጊዜ እኔ ደግሞ ላውራ። ስንት ደቂቃ ትሰጡኛላችሁ? ለእኔ ደግሞ ሁለት ደቂቃ ሚዩት። ኤፍሬም ሚዩት አድርግ። አትሰጡኝም? ሁለት ደቂቃ ስጡኝ። ግድ ይላችሁ። ቀጥልሽ። አንድ ጊዜ አሁን ቀዝቀዝ እንበል። አንድ ጊዜ መዝሙር ልክፈትና አንድ ጊዜ ቀዝቀዝ እንበል። ይሄኛውን ትንሽ እሺ፣ ዝማሬ መላእክት ያሰማልን። አሁን ትንሽ እንትን ልንበል ብዬ ነው። ጦርነት ሆነ እኮ እንትን ሆነ፣ ኮሶቮና ሰርቭ አይነት ሆነ። ኦኬ፣ እሺ፣ አሁን ጋዲም መጥተዋል። እሺ፣ ጋዲ መጥተሃል። አሁን እንደዚህ እናርግ ፕሊስ። እሺ፣ ምን እናደርጋለን አሁን?
ይሄን አሁን ከዚህ በፊት የነበረውን እንርሳውና ከዛ አሁን ለአሙ ነው መልሼ እድል የምሰጠው። አማን ጥያቄውን እኔ የጠየኩት ይሄንን ነው ብሎ አማን ጥያቄ ያቀርባል። ከዛ በዛ ጥያቄ ውስጥ ከፈለጋችሁ ደቂቃ አስቀምጬላችሁ ከፈለጋችሁ ደግሞ ደቂቃ ሳይኖር መልስ ትሰጣላችሁ። ጋዲም ስላለ የፈለገ ሰው መልስ መስጠት ይችላል እና እንደዚህ ከሆነ የሆነ እንትን ይኖረዋል፣ ፖይንት ያለው ነገር ይኖራል። አለበለዚያ ግን እንዳልነው በጌታ ሰላም ወደ ቤታችን ብንሄድ ነው የሚሻለው እና አሙ አሁን ጥያቄውን ያቀርባል፣ ስሙትና በደንብ ከዛ በኋላ ደግሞ ቀሲስ ይመልሳሉ። ከዛ በኋላ እንደዛ እያደረግን እንሄዳለን፣ በመደማመጥ በመከባበር ማለት ነው፣ በመዋደድ። እኔ አማንን ከዚህ በፊት እንደሚወዱት ሲናገሩ ሰምቻለሁ፣ እንደ ግባብታችሁም እንደምታወሩ አውቃለሁ እና በእንደዚህ መንገድ እናድርገው። ተባረኩ። አሙዬ መቀጠል ትችላለህ። ሰላም ለአንተ ይሁን። ኤፊ መሀል ላይ ዌልካም ብራዘር። አማን ችግር የለውም። እዚሁ ገስት ላይ ተቀምጦ ቆይ አንዴ አማንሽ ኤፊ ላውራው ብዬ ነው። አንዴ አሁን ነው የገባው ሚተር። አረ ስለ ቶፒክ ላውራ አይደለም። አንዴ ቆይ ስለ ርዕስ ሚተር ችግር የለውም። ረጅም ደቂቃ የጠበቁ ሰዎች ስላሉ ካንተም በፊት አካሄድ ነው የምታወራው ጋር 10 ሰከንድ አንተ ሰውዬ ምን ሆነ? አንድ ጊዜ እሺ ያውራ፣ አካሄድ ከሆነ ያውራ። አላደግም ኤፊ አንተ እንትኑን አታውቀውም ማለት ነው ብሮዬ። እነሱ ቤት ሲሆን እንደዚህ አያናግሩህም። ኤፊ ላውራው ነው። አዳምጥ፣ ቀስበል ጋዲሳ ብራዘር ምን ሆነ ነው? በጣም ነው ተረጋጋ። ሆት አልሆንኩም። አንተ እስከ ከፈትክ ድረስ ነው ሆት መሆነው። ሚውት አድርግ። ተረጋጋ ወዳጅ። አይ ሚውት አድርግ። ሚውት አድርግ። ኤፊ ምን መሰለህ? ሚውት አድርግ። ኧረ አንዴ ኤፊ ላውራው እንዴ? አታውራ። ሌሎች አሉ ካንተ በፊት የቀደሙ ሌሎች አሉ። አማን ካወራ በኋላ ታወራለህ ጋዲ። ቆይ እንደዛ ነው። አሁን ጋዲሳ ገብቶ ሆተንሃል አማን እንደ ዛሬ እንደ በቀደሙ አይደለም ምናምን ሲባል የሆነ የጨዋ ንግግር ነው የሚመስለው። ራይ አይደለም፣ የጨዋ ንግግር አይደለም። ኦኬ። ስለዚህ አሁን ጋዲሳ ከሌሎች ሁሉ መጨረሻ ላይ ነው የምታወራው። መጨረሻ ላይ 9ኛ ላይ ነው የምታወራው። አርፈ ቁጭ በል ነው አለ። 9ኛ ላይ ለማውራት ከሆነ እንኳን ጥያቄና አቅርብ ወይ ቀሲስ ወይ እኔ 9ኛ ላይ አላወራም። በገባበት መስመር ነው የምታወራው። አይ አላወራም ካልኩ ውጣ። 9ኛ ላይ አላወራም። አይ ካላወራው ውጣ። ቆይ አይደለም ኤፍሬም ወይ ቀሲስ አይደለም እኔ እሰጥሃለሁ። እሺ ቀሲስ እሺ። አንዴ ግን ኤፍሬም እሺ አንዴ ይኸው መዝሙር እውነት ለመናገር መዝሙሩ እንዴት ልብን የሚነካ መዝሙር ነው። በአገልግሎቴ ብቻ እንድመቅ ስብከት ሁሉ ለአንተ ነው ክበር ባለኝ ነገር የሚል መዝሙር ነው የተከፈተው። እኔ እውነት ለመናገር ልቤን የሚነካ መዝሙር ነው። ቴንኪው ኤፋ። እኔ ለምንድን ነው ተረጋግተን የማናወራው? ማለት እኔ ጥላቻ ቢኖርብኝ እዚህ እኮ አልመጣም። ጥላቻ እኮ አይደለም፣ የትምህርት ልዩነት ላይ ስለሆነ የምናወራው። ይሄ ለየብቻ ስንሆን የመቀጣቀጡ ለየብቻ ስንሆን እናደርገዋለን፣ ችግር የለም። ስንገናኝ ግን ቅድም ስናወራበት በነበረበት እንቀጥል። ኦኬ። ለምንድን ነው ፎት የምትሆኑት? ኦኬ ጥሩ ነው። እንኳን ጋዲ መጣ፣ ከጋዲ ጋር መቀጠል ትችላላችሁ። እኔ የምችለውን እኔ መልሳ ማለት የምመልሰውን ለኔ የምታቀርቡልኝ እኔ መልሳለሁ። ጋዲ ግን መምጣቱ የሚያሳየው ጥላቻን አይደለም። ስለዚህ ፕሊዝ በቃ ረጋ ብለን እናወራ። ሰው ራሱ አይሰናከልብን ለማለት ነው። የኔን እንትን ለጋዲ ሰጠዋለሁ በራሴ ፍላጎት ማለት ነው። በራሴ ፍቃድ። አይ ችግር የለውም። ከኔ ቀጥሎ ማውራት ይችላል ጋዲ። ወደ እርሷ ዙሬ አይ ወደ ጋዲሳ ዙርልኝ ካሉ ወደ ጋዲሳ ማዞር ይችላሉ። ግን ጋዲሳ ባለው መስፈርት መሰረት አካሄድ መሰረት ማውራት ካለበት ማውራት ያለበት ሌሎች ሁሉ ካወሩ በኋላ ነው። አሁን ስለገባ ማለት ነው። አሁን ስለገባ አካሄዱ እንደዛ ነው። ሁለታችን እኮ ነው ያለን እኮ ሁለታችሁ ነው ያላችሁ። ግን እሱ አሁን ስለገባ ሌሎች ሁሉ ገብቶ ስላሉ በቃ ከሰጡ መቀጠል ይቻላል ነው። ግን አሁን የኔ ጥያቄ ወደ እርሱ ስለሆነ ችግር የለውም። ስለዚህ ምን ይሆናል አካሄዱ? ከእናንተ አንድ ከኛ አንድ ከእናንተ አንድ ከኛ አንድ። ከፈለግን ግን ብቻውን እንዲያወራ ማድረግ መብቱ ነው። አንድ ሰው ብቻውን ይቀጥል ማድረግ ትችላላችሁ። ግን እኔ መመለስ አልችልም። ጋዲሳ ይመልስ ከተባለ ወደ ጋዲሳ ዞረዋለሁ። ያው ጋዲሳም ስለማይመልስ ማለት ነው። እኔን መስሎ የወለድኩት ልጅ ነው። በጣም የምወደው ልጅ ስለሆነ ጋዲ መቀጠል ይችላል። ምንም ችግር የለውም። ለጥብ ሳይለው እኔ የምመልሰው እሱ ራሱ በቃ
አሁን ሌላ ጥያቄ ልጠይቅ ነበረ። እኔ በምስሌ የወለድኩት ስላሉ ፖለቲካ የመስበር መርሃ ግብር 101 ልጠይቅ የነበረው ሌላ ነበረ። እኔ በምስሌ የወለድኩት ስላሉ አሁን የመጀመሪያውን ጥያቄ ወደ ቀሲስ አደርግና ወደ ጋዲሳ ዞረዋለሁ ማለት ነው። ከዛ ቪዲዮ እየከፈትን ጋዲሳ ያወራን ነገሮች ስላሉ ጋዲሳ ሚውት አድርግ ሚውት አላደርግም። ለምን አደርጋለሁ? ርዕሱ ምንድን ነው? የቤቱ ርዕስ ርዕሱ ምንድን ነው? ሚውት አድርግ። ጋዲሳ አሁን አማን እያወራ መግባት ትክክል አይደለም። አማን ርዕሱ ምንድን ነው? ርዕሱ ምንድን ነው? ሚውት አድርግ። ርዕሱ እንደምታየው ነው። ኢየሱስ ጌታ ነው ነው ርዕሱ። ምንም ሌላ አሚን አሚን። ኢየሱስ ጌታ ነው። ምን ልስለ ኤፋ በቃ ኢየሱስ ጌታ ነው በሚለው አድርገን ኤፊ ሚውት አታርጉኛል። ኖ ሚውት አታርጉት ፕሊዝ። ጋዲሳን ሚውት ያደርጋል ራሱ። ሚውት አታርጉት እሺ። አሁን መግባት አልነበረብህም። አሁን አማን እያወራ ስለነበር ኤፊ አንዴ ስማኝ። ለምን አሰሙኝ? ለምን እንዳላወራ እኮ ድል ሊሰጥህ እኮ ነው። አማን እኮ አሁን አንተን ነው የሚያወራ አይደለም። ስማኝ ቆይ አንዴ። ቀደም አማንና ቀሲስ ሲወያዩ የነበረበት ቶፒክ እኔ ቅድም ገብቼ ነበር የወጣሁት ነገረ ክርስቶስ ላይ አይደለም። ነገረ ክርስቶስን መሰረት ያደረጉ ነገሮች ነበር ውይይት ሲደረጉ የነበረ። ኢትዮጵያ ቤተክርስቲያን የቱ ጋር እንደዚህ ያለች፣ ግብጽ ቤተክርስቲያን መቼ እንደዚህ ያለች፣ እንደዚህ አይነት ነገር ነው ሲወራ የነበረ። አረ ውይይት አይደለም እሱ የቤተሰብ ጨዋታ ነበረ። ጨርሰን እሱን ከዛ ወደ ጥያቄ ገብተን አማን ጥያቄ ይዞ መጥቶ እሱ የድሮ እንትን ነው። ከዛ በኋላ ወደ ጥያቄ ገብተናል። ርዕሱ ይነገረኛል። ርዕሱ ይነገረኝ። ምን ላይ ነው አሁን ውይይቱ? እኮ አሁን ትሰማዋለህ፣ ከአማን ትሰማዋለህ። ጥያቄና መልስ ነው። አይ ሳቁን ተው። ርዕሱን ትሰማዋለህ? ርዕሱ ኢየሱስ ጌታ ነው። ጥያቄውን ትሰማዋለህ ነው ጋዲ። ኤፊ በእናትህ እንተዋወቃለን። ኤፊ ምንም አዲስ ነገር ኖር አይደለም። አሁን ቶፒክ አለ፣ የሆነ ቶፒክ ላይ ይወራ። ያለበለዚያ ግን ጥያቄና መልስ ሴሽን ከሆነ እኔ ምንም ውይይት ባልተደረገበት ሁኔታ እየተበጠበጥኩ ስለሆነ ኤቢ ምንድን ነው የምትለው? ኤፊ ቆይ አንዴ ጋዲሳ ምን አለበት? አንዴ ቆይ ነገር መስመር እናስይዘው። ትቀጥላለህ። እንደዚህ እናድርግ። አይ ቆይ አንዴ ሚውት አድርጉና ርዕሱንም የደረስ ቀሲስ አንዴ ርዕሱንም የደረስንበትንም ለጋዲሳም ግልጽ እናድርግለት፣ እሱም እንዲሳተፍ ማለት ነው። መጀመሪያ ላይ ጴንጤቆስጤ ምንድን ነው የሚል የሆነ መነሻ ሀሳቦች ተነስቶ ያንን ሂስቶሪካል የሆነውን ነገር ትንሽ ኤክስፕሌን ስናደርግ ቆየንና ከእሱ ጋር የተያያዙ ሀሳቦችን በደንብ ካወራን በኋላ ቀሲስ ገብተው በእሱ ላይ የተፈጠሩ ብዥታዎችን፣ ውይይቶችን እሳቸውም ጠይቀውን መልሰን እኛም ስንመልስ ቆየን የተወሰነ። ከዛ በኋላ ግን ከተነሳንበት ርዕስ ትንሽ ድሪፍት አድርገን ዝም ብሎ ጀነራል የሆኑ ጥያቄዎችን ለቀሲስም እየተነሱ ዕብራዊትም ጠየቀች፣ ኤፊም ጠየቀ፣ ትንሽ ቀሲስ እየመለሱ በዛ ሁኔታ ውስጥ ያለ ነው። ስለዚህ የሆነ ቋሚ ነው ይሄ ነው የሚባል ርዕስ ላይ አይደለም ያለ ነው። ሰው የሚሻለው ምንድን ነው? አማን ጥያቄ ይኖረዋል። ቀሲስ ከቻሉ ይመልሳሉ፣ ከፈለገ ጋዲሳ የሚመልስ ራንደም ጥያቄ ነው። አይ ርዕስ በሌለው ጉዳይ ላይ ራንደም የሆነ ጥያቄ ለቀሲስም ሆነ ለእኔ መቅረብ የለበትም ፕሮግራማችን አይደለም ከተባለ ይቅርና ተመልሰን ወደ መጀመሪያው ርዕሳችን ሀሳቦች ካሉ እዛ ጋር ብንወያይ ይሻላል። ያለው ያ ነው። እሺ አሁን እኔ ደግሞ ልንገረው፣ ደግሞ ላብራራው። ስናወራበት የነበረው በመጀመሪያ ጋዲ እንኳን ደህና መጣህ። ስናወራ የነበረው ጴንጤቆስጣል ይፍቱኝ ባልኩኝ ቀሲስዬ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ስናወራ የነበረው ጴንጤቆስጣል መጀመሪያ ኤፍሬም ከመጀመሪያው ስታወራ የነበረው የጳውሎስ እምነት ነው። ጴንጤቆስጣል ማለት አዙዛ ስትሪት ላይ የተመሰረተ አይደለም፣ ትክክለኛዋ ቤተክርስቲያን የኛ ናት የሚልና በመሃል ላይ እኔ ስገባ የዲያቆን ብርሃኑ አድማሴ ስብከት ተከፍቶ ዲያቆን ብርሃኑ አድማሴ ታሪክ በመጥቀስ ረጅም ዓመት በመኖር አይደለም ክርስትና እምነት ዋናው በክርስቶስ መኖር ነው የሚል አይነት ስብከት እየሰጠ ስለነበረ ያንን እናንተ ቀድማችሁ ስለነበራችሁ እውነተኛ ናችሁ ማለት አይደለም፣ በኋላም ስለመጣን ትክክል አይደለንም ማለት ነው አይደለም የሚል አስተያየት ኤቢ እየሰጠ ነው እኔ የገባሁት። ይሄ ስብከት ደግሞ ትክክለኛ ስብከት ነው፣ ጤናማ ነው። በእኛ ቤተክርስቲያን ኦርቶዶክሳዊ ሁሉ ይድናል ብለን ሳይሆን የምናምነው ኦርቶዶክሳዊ ከሆነ በኋላ እምነትን ከምግባር ጋር በማስተባበር መኖር ነው፣ ክርስቶስን መምሰል ነው፣ የሚያድነው እሱን ጭምር ነው የሚል ነው የዲያቆኑ ሰባኪ የሚል አነሳዊ። ከዚያ ለእኔ የቀረበልኝ ጥያቄ ምንድን ነው? ኦርቶዶክሳውያን ሁሉ ድናችኋል ብላችሁ ታምናላችሁ ወይ የሚል ጥያቄ ተነሳ። እኛ ያልዳን ማን ሊድን ነው? አዎ ድነናል ብዬ መለስኩኝ። እኛስ ድነናል ወይ ሲሉኝ ኖ ከኦርቶዶክሳዊ ውጭ ያለውን ድነዋል ብለን እኛ አንናገርም።
ሰው በጥምቀት ነው ይድናል የምንለው። የምናጠምቀው ከሌላ እምነት የሚመጡትን የምናጠምቀው አልዳኑም ብለን ስለምናምን ነው የሚል መልስ ሰጠሁኝ። ከዚያ አፖስቶሊክ ሰክሴሽን ተነሳና የካቶሊኮች አፖስቶሊክ ሰክሴሽን አላቸው ወይ የሚል ጥያቄ ተነሳ። አዎ እንደ ጵጵስና ቤተክርስቲያን በሁለት መካከል ኬልቄሎ ላይ ስለሆነ ጳጳሳትም ስለነበረባቸው አለን ይላሉ። እኛም አለን። ይሄ የጳጳሳቱ ክፍሎቹ ሲፈጠሩ እንትኑ አለ። ግን መለያየት ስላለ እኛ ውይይት ላይ ያለ ነው፣ ንግግር ነው ያለ ነው። በተለይ የቃላት አጠቃቀም ላይ ብዙም ልዩነት የለም። ነገረ ክርስቶስ ላይ ማውራት አለብን ብለን ቤተክርስቲያኗ በኦሪየንታል ቤተክርስቲያናትና በግሪክ ቤተክርስቲያን በካቶሊክም ጭምር ውይይት እየተካሄደ ነው ብዬ ጨረስኩኝ። ማስረጃ አምጣ አለኛ። አሁን ውይይት እያደረጋችሁ እንደሆነ ንግግር እየተደረገ እንደሆነ ልዩነታችን የፖለቲካውም ጫና ስለነበረበት የዚያ ነው እንጂ ብዙም የትምህርት ልዩነት የለውም ስላልክ የፖለቲካ ነው ያወራው። ስለዚህ ማስረጃ ጠቀሳለኝ። እዚህ ላይ ነው የቆምነው። አሁን ርዕሱ ወደ ርዕሱ ስንመለስ ቤተክርስቲያን እንባላለን አንባልም? ትክክለኛዋ ቤተክርስቲያን እኛ ናት ካላችሁ ኦኬ ማስረጃ ታቀርባላችሁ። እኛ ደግሞ እኛ ነን ብለን እናወራለን። በዚያ መንገድ እንቀጥል። ጋዲ መቀጠል ይችላል። ይሄንን መመለስ ስለሚችል ማለት ነው። ቴንኪው ስላዳመጣችሁ ይበዙመና እግዚአብሔር ይስጥልኝ። እሺ ማውራት ትችላለህ ይፊ? አዎ ጎሄድ። እኔ ከ30 ሰከንድ በላይ አልወስድም። እኔም ቅድም እንዳልኩት ቅድም ላይቭን ጆይን አድርጌ የነበረው መሀል ላይ ገብቼ ነበረ። ቀሲስና አማን እዚህ ቶፒክ ላይ ሲያወሩ ነው እንዳጋጣሚ ገብቼም የነበረው። መሀል ላይ የሆነ ስራ ነበረብኝ ተመልሼ ወጥቼ ነበረ። አሁን መጣውና አሁን ራንደምሊ እንደው የሆነ ሲወራበት የነበረ የሆነ ቶፒክ አለ፣ የሆነ ርዕስ አለ፣ የተነሳ ነገር አለ፣ የተነሳ የዲስከሽን ቶፒክ አለ። እሱ ባለበት ሁኔታ እሱ ክሊርሊ አድሬስ ባልተደረገበት ሁኔታ እንደው የሆነ ራንደም የሆነ ጥያቄ አውት ኦፍ ኖዌር ከምን ርዕስ ጋር ይገናኝ ከምን ጋር ይገናኝ በማይታወቅበት ሁኔታ መጀመሪያ ቀሲስን ልጠይቃቸው ከዛ አንተን ልጠይቅ ራንደም የሆነ ማለት ነው ከቶፒኩም ጋር የማይገናኝ ጥያቄ ሊሆን ይችላልና እንደዚህ አይነት ጥያቄዎች መጠየቅ ፍትሃዊ ነው ብዬ አላስብም። እኔ እንደዚህ አይነት ጥያቄዎችን ለመጠየቅ ዝግጁ አይደለሁም። ቀሲስ እርሶም እንደዚህ አይነት ሀሳብ እንዳሉ ተስፋ አደርጋለሁ። ወደ ተያዘው ርዕስ ቢኬድ ጥሩ ነው። አመሰግናለሁ። ከጨረስክ ጋዴ አመሰግናለሁ። ግን አሁን ያልከው ትክክል አይደለም። ከርዕስ ጋር ያልተያዘ ራንደም ጥያቄ ምናምን ያልከው ትክክል አይደለም። ሲጠየቅ አማን ሲጠይቅ የነበረው ጥያቄ ከአንዱን ጥያቄ ነበር የጠየቀው ከርዕሱ ጋር የተያያዘ ነው በቀጥታ ከምናወራው። እንደውም ከርዕስ ጋር ፎርጌ አባውት ታይትል እንደውም ርዕሱን ሳይሆን አማን የጠየቀው ቀሲስ እንደዚህ ብለዋል ብለው የተናገሩትን ማስረጃ አምጡ ነው ያለው አይደለ እንዴ? ካደምን ከርዕሱ ውጪ ነው ያደረገው። እንደውም ርዕስም ላይ አይደለም ያወራው፣ ጭራሽ ለተናገሩት ነገር ማስረጃ አምጡ ነው የአማን ጥያቄ። ሌላ እንደውም አልጠየቅም እሱ። ስለዚህ ከርዕሱ ውጪ ራንደም ጥያቄ ምናምን ያልከው ትክክል አይደለም ማለት ነው ጋዲሳ። እኔ ማስረጃውን ላሳይ፣ ቀሲስ የተጠየቁትን ማስረጃውን ላሳይ። አግሪድ ስቴትመንቱን በኦሪየንታልና በኢስተርን መካከል የተወሰነውን እሱን ከአማን ጋር ታወራላችሁ፣ ችግር የለውም። ከአማን ጋር ቀሲስ እድል ስለሰጡኝ ያው ቀሲስ ቅድም ተጠየቀው የለ ማስረጃ ሰው እንዲማርበት ትቀጥላላችሁ። አታወራም እኮ አላልኩም ጋድዬ። ከአማን ጋር ትቀጥላላችሁ። አማን ስለሆነ ጥያቄ ያነሳውን ነው እያልኩ ያለሁት። እኔ ደግሞ ዝም ብሎ ራንደም ጥያቄ እየጠየቀ አይደለም አማን ነው እያልኩ ያለሁት። አማን ኦልሬዲ ቀሲስን ቅድም ማስረጃ አምጡ እያለ እየጠይቃቸዋል ነበር። ማስረጃውን ማሳየት እችላለሁ። እንደ ትልቅ ያደርገኝ። ቆይ እስኪ ስማው፣ አማንን ስማና ከዛ ጋዲሳ ትቀጥላለህ። እንዳልክ የሚባል ልጅ ግን ጨዋታ ማለት ነው። ኤፊ በጣም እኮ ምን እንደጠየቀ ስማ መጀመሪያ ጋር። ኤፊ እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝት ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቅድሙ እየጻፈ መለስ። እንዳልክ የራሱን ይመልሳል። አንተ ምን አገባ? አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም ብለህ በጣም የባለጌው ስብስብ ያለበት ቤት በሉ። ሰላም ውጣ ሂርታ ባለጌ ምናምን አሁን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁት። አማን ስህተት እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነኝ። እኔ እስከዛሬ ተናግሬ አላውቅም። ላለፉት 2 ዓመታት ፐርሰናል አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም። ባይዘው ተደራጅተህ ብትመጣ አትቋቋመኝም። ባይዘው በግልጽ ነው የምናገረው። ይሄን እድል አግኝተን ነው እያደረግን ያለነው። የምትሰሙ እድለኞች ናችሁ።
ይህንን መርሃ ግብርና መልእክት እያስተላለፍን ያለን ሰዎች እድለኞች ነን። ለምን ቢባል እየሰራን ያለነው የሰማይ ቤታችን ነው። እየሰራን ያለነው የሰማይ ቤታችን ነው። እየሰራን ያለነው የሰማይ ቤታችን አለ። እሱ እኮ በተወሰነ እኮ ደረጃ እኮ ክርክሩ አለ። አዎ አሁን አንደኛው ነገር መንታ መሆናቸው ራሱ አሁን እኔ ልጠይቅ ስል አንቺ አሁን ቀደምሽኝ እና ዩ አር ብሪሊያንት በነገራችን ላይ ጫጭቲ ገርድ ነው የሚለው ዩ አር ጉድ። በቃ በጣም አሪፍ ጥያቄ ነው ያመጣሽው። ቅድም እንደውም እኔ ሳነብ ነበር እና መጽሐፍቶችን ይሄ ቲዎሪ አለ፣ በጣም በሰፊው አለ። ይሄ አሁን ቲዎሪ በጋርዲኤል በኩል ነው የመጣው ቃየን። ለዚህ ነው ደቂቀ ቃየንና ደቂቀ ሴት ራሱ ብላ ቤተክርስቲያን ለይታ የምታስተምረው። መጋባትም የተከለከለውም ለዚህ ነው። ፎርዛ ማተር አሁን ለእኛ አይነግሩንም መሰለኝ እንጂ ለእኛ አይነገረንም። ይሄ በጥንት ዘመን ሀያል የነበሩትም ኔፍሌሞችም ከዚህ ጋር ነው የሚገናኙት እና በፍጹም በቃ ውግዝ ነው። በቃ ከቃየን ልጆች ጋር መጋባት ውግዝ ተደርጎ የተለየበትም ምክንያትም በዚህ ነው። እርግማኑ በራሱ አሁን ቃየን ወንድሙ ብቻ ገደለ ተብሎ አይደለም እና በቃ ከሰው ፊት ሁሉ ይሄ ኮብላይ ነው የሆነው እና ኮብላይ ተቅበዝባዥ፣ አሁን ቅድም ልክ እንዳየ ነው ፈሪ ድንጉጥ ምናምን ይሄ ሁሉ ድምሩ ይሄ ነው። እንደገና ደግሞ ሔዋን የተረገመችበት እርግማን በራሱ የአዳም ለምሳሌ አዳም አሁን ሳተ። እንደውም የኛ ቤተክርስቲያን መምህራን ብለው ያስተምራሉ አዳምን እኮ የቀጣው ሚስትህን ለምንድን ነው ያልጠበቅከው ሲል ነው ይላሉ። ሚስቱን መጠበቅ ነበረበት። ሴትዮዋ ቁጭ ብላ ነበር የምትለው፣ እግሯን ዘርግታ ነበር የምትለው እና ይሄ እንደውም እግር ዘርግቶ ቁጭ ሙሉ ሴቶች በጣም ችግር ነው። እንደውም አይደል በጣም ነገረኛ ናቸው። በቃ እኝኝኝኝኝኝ ነው በቃ 24 ሰዓት በቃ ሴት ቁጭ ካለች ቤት ውስጥ ማለት ነው በቃ አለቀልህ ፍሬንድ፣ በቃ አለቀልህ። በሆነ ነገር ቢዚ አርጋት ነው የሚባለው አይደለ? እና ስለዚህ አሁን ሚስትን ለምንድን ነው ያልጠበቅካት ሲል ነው የቀጣው ይላል። እንደውም አዳም ራሱ እየተቀጣው ሚስቱን ባለመጠበቁ ነው የሚባል ነገርም አለ። ጋዲሳ ከፍቷል። ከፍቶ ነው ጋዲሳ። ኦኬ እኔ ማንንም ሰው አላስገባም። እሺ ፕሊስ ጋዲሳንና ቀሲስ በኩሉ ካሉ ነገሯቸውና ኦኬ እየመጣ ከሆነ ጥሩ። ቀሲስ ይፍቱኝ ባርኮኝ አባት ምን ነው እየሮጥክ ነበር እንደ በረዥሙ ነው የምትተነፍሰው? ትንሽ አሞኝ ስለተኛው ነው እና ለዛ ነው። አይ ደህና ነኝ። ትንሽ ነው፣ ኖርማል ነው። ኖርማል ነው ኖርማል ነው ልበል እንጂ ደህና ነኝ ቀሲስ። አይ እዛ እኮ ሀሳባችሁን ስላልጨረሳችሁ አዲስ ቤል ክፈትላችሁና ጨርሱ ብዬ ነው። አንተ መክፈትክን ስለሰማን ነው የመጣ ነው። እሱም ጋር 30 ደቂቃ ነበር ያለው። ጥሩ ነው በቃ ቀጥሉ። እኔ ሚዩት ላድርግና ቀጥሉ እናንተ። አይ እሺ ጋዲ ቀጥል። ሰላም ብያለሁ ሀና። እኔ እንትን ብዬ ልውጣ። እሺ ይቅርታ በጣም ቀሲስና በተለይ ቀሲስ በጣም ይቅርታ እነሱን ወክዬ የተደረገው ነገር ልክ አይደለም። በጣም ያበልግና ነው። በእርግጥ ከቁጥጥሩ ውጭ ነው። ኤፊ ጥፋት የለበትም። ግን
በጣም ይቅርታ ቀሲስ፣ አይጠበቅም ከክርስቲያንና በጣም ተናድጄ በውስጥ እኮ ተስል ነበር ራሱ ውጡ እያልኩ ነበርና በጣም ለዛ ነው። እንግዲህ ተባረኩ። ቴንኪው ቴክስትሽ ደርሶኛል። በነገራችን ላይ እግዚአብሔር ይስጥልኝ፣ አመሰግናለሁ። ሰላማቲም እንደ ሌሎቹን ሀንቸው ያሬዲ ሰላም ብያለሁ። ሰው ቤት ገብተሽ አይ ተናድጄ ነው ጌታን በጣም ነው ያናደዱኝ። ምን አይነት ውስጥ ነው የገባሁት ብዬ ለራሴ ደንግጬ ነው። በእውነት የምሬ ነው። እንደዚህ አይደረግም። አንድ ክርስቲያን የሚል ሰው እንደዚህ አይባልም ማለት አይደረግም። ኤኒዌይስ ግን በጣም ይቅርታ ያሬዶ ሰላም ብያለሁ። ሁላችሁም ጋዲ ምናምን ሰላም ብያለሁ። ተባረኩ። ቀጥሉ። እሺ በጣም ጥሩ። ጊዜያችንን ቆይታችንን ይባርክልን። ሁላችሁንም ሰላም ብለናል። የተወሰደ መግቢያ ልስጣችሁና ትቀጥላላችሁ፣ አስተያየትም ትሰጡናላችሁ። ምንድነው መነሻው? በነገራችን ላይ የሁሉ ንዴት፣ የሁሉ ቁጣ፣ የሁሉ ብስጭት፣ የሁሉ መናከስ ለምን እንደመጣ እኔ በጣም ይገባኛል። አንዳንዶቻችሁ የተረዳችሁት አይመስለኝ። አንገር የሚመጣባቸው መነሻዎች ሰው ሲናደድ፣ ሲበሳጭ፣ ሲሸነፍ ነው መናከስ የሚጀምረው። እና እኔ ሪላክስ ነው እያረኩ ያለሁት በእውነቱ። በጣም እንደዚህ ዘመን የተወደደ ዘመን አለ ብያለሁ። አንደኛ በእናንተ በወጣቶቹ የሚሰማኝ ስሜት መድኃኔዓለም ምስክሬ ነው። ውስጤ እፎይ ነው የሚለው። በቃ በጣም ሐሴት ነው የሚያደርገው። የሆነ በቄስና በመነኩሴ በዲያቆን ላይ የተንጠለጠለ እውቀትና እንትን ወደ ምዕመናን ወርዶ ምዕመናን በዚህ ደረጃ ቴዎሎጂውን የዚያንንም የዚህንንም አውቀው በቃለ እግዚአብሔር ጅራፍ መግረፍ መጀመራቸው እኔ ልክ ጌታ የአንጽሖተ ቤተ መቅደስ ጅራፍ አበጅቶ ወንበዴዎችን ገርፎ ከቤተ መቅደሱ እንዳጸዳቸው ምንፍቅናን ከቤተ ክርስቲያን ጠርጎ የሚያወጣ ጎርፍ ነው የሚታየኝ፣ ማይበል ነው የሚታየኝ። ሶ ይሄ ነገር እንዴት ነው ሪላክስ ያላረጋችሁበት? አንዳንዶቻችሁ በጣም ትናደዳ። አይኖ በቄስ የተለመደው በቄስ ቤት ዝም ብሎ የተሸፈነ ነገር ምንም በቃ ብህትውና የሚመስል የሆነ በቃ የሆነ ክብር የሚመስል የተደበነ ነገር ለምዳችኋል። እና እኔ አሂት እንደዚህ ያለው ህይወት አልጠላዋለሁ በእውነት ነው። እና ለወንጌል ምንም ነገር ትንሽ ነገር ጠጠር ከጣልኩኝ እኔ አም ሰክሰስፉል እውነት ለምን እኔ እፈልገዋለሁ እሱን ነው የምላችሁ። እና እኔ ስሜቴ እዛ ጋር ስለሆነ የጣልኩት የወረወርኩት ጠጠር የጎልያድን ግንባር የመቶ ነው የምታየው፣ ሲንፈራፈር ነው እያየሁት ያለው። ሶ ንዴታቸው በስጥቻ ስካር እኮ ነው ስካር። ያው አማን ሰክሯል፣ በውስጥም ሰዎች ሰክረዋል። በቃ ወይን ጠጅ ጠልቶም ሊሆን ይችላል አይታወቅም። አልበለዚያ ይሄ ክርስቶስ ለዓለም አልሞተም የመንደር ክርስቶስን የመንደር ትምር የመንደር አዳኝ የሰፈር አዳኝ አድርጎ በስትረስ ውስጥ የሚኖር ሰው ነው። ስለዚህ ይሄ ትምህርቱ ክርስቶስ የዓለም ቤዛ አይደለም ከሚል ቅርሻት የሆነ ትምህርት አለመጨናነቅና አለመናደድ እንዴት ይችላል? ቀለም ያደል እንዴ ጥባጥብ እየተጫወተበት ያለው በሱ ምክንያት በየቀኑ 20 ሰዎች አለ። ትናንትና ራሱ ኤርሚያስ ሲናገር 20 በቀን 20 ሰው ነበረ ጌታን የሚቀበለው ኢየሱስ የዓለም ቤዛ አይደለም በማለታቸው። ትናንትና እኮ ነው የምነግራችሁ፣ ከትናንት በስቲያ። ይሄ ኮርነር ያስያዘው ነገር ስለሆነ ሲናደድ ከየት እንደሚመጣ ብትረዱ ጥሩ ነው። እኛ ባለድል ነን፣ እኛ አሸናፊዎች ነን። ስለዚህ ሪላክስ እያደረግን መጋጋጣቸውን ስድባቸውን መገለጫቸው እንደሆነ ከውስጣቸው ስለሆነ የሚወጣው ይሄ ስድብ ይሄ ኑፋቄ ላይ ምግባር ብልሹነት የተጨመረበት ሲሆን እናንተ ሪላክስ አድርጉ ለማለት ነው። ትምህርቱን ኦልሬዲ ስለሰማችሁ ስንነጋገርበት የነበረውን ክላሪፋይ የምትፈልጉ ከሆነ ክላሪፋይ መስጠት እችላለሁኝ። ኮሜንቶቻችሁን ማስተያየቶቻችሁንም ስጡ። በርቱ፣ ጠንክሩ ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ ያሬዶ ቤትክን ስለከፈት። ቴንክ ዩ ጋዲ፣ በጣም ቴንክ ዩ ስለመጣ በጣም ደስ ብሎኛል። ብዙ ስራዎችን የሰራው ቴንክ ዩ። እሺ ቀሲስ፣ ምንም ችግር የለም። አንድ ሺህ በቤቱን ምራዎች ትንሽ እኔ ስላመመኝ እናንተ ቀጥሉ። እሺ አንድ ሺህ። በነገራችን ላይ ቀሲስ መምህር ዘላለም ወንድሙ አረፉ እየተባለ ነው። እሱን ነገር ሰምተዋል? እኔም እኮ እሱ ልናገር ነበረ። ሰምተዋል? መምህር ዘላለም ወንድሙ እዚህ አሜሪካ መጥተው አረፉ አሉ።
መምህር ዘላለም ወንድሙ እዚህ አሜሪካ መተዋወቁ መምህር ዘላለም ወንድሙ እዚህ አሜሪካ መተዋወቁ መምህር ዘላለም ወንድሙ እዚህ አሜሪካ መተዋወቁ ትንሽ የቀሲስ አንድ ሺህ የቀጠለ አባቴ። እሺ ትንሽ እኔ ስለማይመቸኝ ነው። ያው ጋዲ ትቀጥላለህ፣ ግን ያው ስላነሳው ያሬዱ ዛሬ ማታ በእኛ አቆጣጠር 1 ሰዓት አካባቢ ነው። ያው ታውቋቸዋላችሁ መምህር ዘላለም ወንድሙ እዚህም ራሱ መምህር አድነው አሉ ቲክቶክ ላይ ወንድማቸው፣ እንዲሁም ደግሞ ቀሲስ ዳንኤል እሳቸውም ደግሞ እዚሁ ቲክቶክ ላይ የምታውቋቸው ናቸው። ቤተ ወንጌል ወንድማቸው ናቸውና እነሱንም እግዚአብሔር ያጽናችሁ። ለቤተሰብም ዋናው ሀዘኑ ግን ለቤተ ክርስቲያን ነው። ትልቁ አርካ ትልቅ ወንጌላዊ ትልቅ መምህር ነው ያጣ ነውና እግዚአብሔር ያው በቅፉ ነው ያሉት። እናምናለን ይሄንን በእግዚአብሔር እቅፍ ነው ያሉት። ግን ለኛ ከባድ ሀዘን ነውና እግዚአብሔር ሁላችንን የሚያጽናን ለማለት ነው። ጋዴ አንተ ቀጥል። እሺ ሁላችሁንም ላይ የምታችም ያላችሁ ክርስቲያን ወንድሞች እናቶች ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። ያው ለሊትኛ ጋር 7 ሰዓት ነው። የተወሰኑ ሀሳቦች ሪፍሌክት አድርጌ ያው ነገ እሑድም ስለሆነ ያው እንግዲህ አሁን አንተሽም እንደተናገረው ቀደም እኔም አልቆየውም። በእርግጥ ቅርብ ሰዓት ሚዲያ ላይ ዜናውን የሰማሁትና መምህር ዘላለም እግዚአብሔር አምላክ ነፍሳቸውን ከደጋግ ቅዱሳን ጋር ያሳርፍልን። በጣም እኔ በግሌ እውነት ለማውራት ያሰባበክ መንገዳቸውን በጣም ከምወድላቸው መምህራኖች ውስጥ አንዱ መምህር እርሳቸው ነበሩና እግዚአብሔር አምላክ ለእርሳቸውም ለነፍሳቸውም ረፍት ይስጥልን። ለቤተሰቦቻቸውም ደግሞ እዚህ ያሉትም ደግሞ ለሁሉ ለወዳጆቻቸውም ጭምር ደግሞ የመጽናናትና የርህራሄ አምላክ የሆነው እግዚአብሔር አምላክ መጽናናትና ምሕረትን ይስጥልን ማለት ፈልጋለሁ። ምንድነው የተፈጠረው ነገር ላይ አጠር ባለ መልኩ እኔ ከ3 ደቂቃ ከ4 ደቂቃ በላይ አላወራም። ቀደምም እዛም ስገባ ተናግሬዋለሁ። አንደኛ ያው ቀሲስ እየሰሙን ነው ብዬ አስባለሁ። ቀሲስ እንደ ልጅም እኔ እውነት ለማውራት ከሰዎች ጋር ዲስከሽን ማድረግ ምናምን ነገር መልካም ነው፣ በጣም ጥሩ ነው። ቴዎሎጂካል ዲስከሽን ማድረግ በጣም መልካም ነው። ግን እኔ እግዚአብሔር በሚያውቀው ገስት እንድልክ ራሱ ያደረገኝ ኮሜንት ላይ እውነት ለማውራት በቃ ኮሜንት ላይ አሁን እንደ ልጅ ሆነን እኛ ታች ቁጭ ብለን ለሚከታተል ሰው ገስት ላይ ቁጭ ያሉ ሰዎች እንዳልክ የሚባለው ልጅ እዛው ገስት ላይ የተቀመጡ ሰዎች ሌሎቹ ጴንጤዎች የሚጽፉት ኮሜንት በጣም የሚዘገንኑ ኮሜንቶች ሲጻፉ ነበሩ። የሚዘገንኑ እግዚአብሔር በሚያውቀው እርሶ በእርግጥ እየነዱም ሊሆን ይችላል። ሜቢ ኮሜንትም ላይ ያስተውሉ ይችላሉ። ሞር ኦፍ ላይክ ማውራቱ ላይ ነው ትኩረት አድርገው ሐሳብ ማንሸራሸሩ ላይ ነው ሲያወሩ ነበር። ወይ ደግሞ አይተውም እንዳላየው እንደ አባት አልፈውት ሊሆን ይችላል። ግን አንዳንዴ እንደ ልጆች ለምሳሌ ታች ላይ ሆኖ ለሚከታተል ሰው ቀሲስ በጣም ይከብዳል እውነት ለማውራት እና አንዳንዴ እንደዚህ አይነት ተሳዳቢ በጣም በቃ ይሄ ምንም ስነ ምግባር የሌላቸው ሰዎች አሉ አይደለ? ስነ ምግባር የሌላቸው ሰዎች በቃ ለመሳደብ አፋቸው የተከፈቱ ሰዎች እንደዚህ አይነት ሰዎች ጋር እንደው ቀሲስ እውነት ዲስከሽን ባይደረግ ራሱ ፍሩትፉል ነው ብዬ አላስብም። እኔ እውነት ለማውራት እንዲህ ለመሳደብ ጓግተው አትሊስት እንኳን በሃይማኖት እንኳን መመሳሰል ባይኖር የእድሜ ታላቅነትን እንኳን ኮንሲደሬሽኑ ሳይከቱ ለመሳደብ በቃ ይሄ የሰፈር ወጠጤና የሰፈር ጎረምሳ እንደሚያወራ ሰው እንደ በዚህ መልኩ ሰውን ከሚያወራው ሰው ጋር ዲስከሽን ማድረግ እኔ ፍሬያማ ነው ብዬ አላስብም። ቀሲስ እውነት ለማውራት እግዚአብሔር በሚያውቀው ይሄን እንደ ልጅ ነው ሐሳብ የምሰጠው። ሁለተኛ እኔ ቅድም መሀል ላይ ላይቭ ላይ ገብቼ ነበርና ሲወራ የነበረው ነገር ምንድነው? አማን እንግዲህ አሁን ከአማን ጋር እንተዋወቃለን እውነት ለማውራት አማን እንደው አሁን ዕውቀት እንዳለው ሰው ይቅርታ አድርጉልኝና ሰው ለመናቀም አይደለም፣ ዕውቀት እንዳለው ሰው ቦስ ያደርጋል እንጂ እናውቀዋለን። አማን ወፍ ነው። ዕውቀት እንዳለው ሰው ቦስ ያደርጋል እንጂ እናውቀዋለን። አማን በጣም ብዙ ውይይቶች ላይ ተመዝኖ የቀለለ ሰው ነው። በጣም ብዙ ውይይቶች ላይ እውነት ለማውራት እና ድንገት እኔ ስገባ ከቀሲስ ጋር እያወሩ አይ እንደዚህ ቀሲስ ከዚህ በፊት ግንኙነቶች ነበሩ፣ በኦሪየንታልና በኢስተርን መካከል እንደዚህ አይነት ግንኙነቶች ነበሩ። ከዛ ኢትዮጵያ መሳተፏን ኢትዮጵያ ኢንቮልቭ እንዳደረገች እዛ ነገር ላይ እንዲህ እንዳደረገች ማስረጃ የቃላትን የተባለበትን እንዴት ማስረጃ እያለ በቃ ይሄ የሰፈር ጎረምሳና የሰፈር ወጠጤ እንደሚያወራ ነበር ቀሲስን የሚያወራቸው። እና እኔና አጋጣሚ የሆኑ ስልክ ነገር ዋትስአፕ ላይ ስልክ ማውራት ስለነበርብኝ ወጣው ተመልሼ ስገባ ነው። ከዛ ኮመንቱ በጣም ኔጌቲቭ ሲሆን ከዛ እዛው ሐሳብ ላይ እየተወራ መስሎኝ ነው የገባሁት እና ማስረጃ አለ
እውነት ለማውራት ማስረጃ አለ። ኦኬ ማስረጃ ማሳየት ካስፈለገ ሜቢ አጠር ባለ መልኩ እንደው ከሁለት ደቂቃ በላይ አልፈልግም። አንዴ ካሜራ ይላብራና ይቅርታ አድርጉልኝና እሺ አንዴ ይቅርታ ጋዲሳይ ታይምህን ውሰድ፣ ምንም ችግር የለውም። ማንም የሚቸኩ ስለሌለ ታይምን ወስደህ እንትን በል። እሺ አይ ቲንክ ብራይትነስ ይታያሉ እያስባለሁ። ይሄ እዚህ ጋር የምትመለከቱ አሁን ቀሲስ ቀደም ሲናገሩ የነበረ ባይ ዘ ዌይ ጋይስ ታች ያላችሁ ሰዎች በደንብ ስሙ። ኢትዮጵያ እዚህ ዲስከሽን ውስጥ ቀላል የኢትዮጵያ ቤተክርስቲያን ቀላል የሚባል ሚና ሁላ የላትም። ኦኬ ለምሳሌ በቅርብ ዓመታት ውስጥ አሁን ላይክ ዊዝን ዘ ላስት ይር 2025 ላይ ከተደረገው በኢስተርና በኦሪየንታል መካከል ከተደረገው ዲስከሽን ውጪ 1989 ላይ 1990 ላይ ከዛ በፊት ኢቭን 1971 ዓመተ ምህረት ላይ አዲስ አበባ ላይ ውይይቶች ተደርጓል። አዲስ አበባ ላይ በማን በኢስተርንና በኦሪየንታሎች መካከል አዲስ አበባ ላይ ውይይት ተደርጓል። አዲስ አበባ ላይ ጋይስ ውይይት ተደርጓል። አማን ይመጣና ቀሲስን እንዴ እስቲ እንደዚህ የተባለበትን አንድ ማስረጃ ኢትዮጵያ መሳተፏን ብሮ እንዴ ትንሽ እንኳን ጥናት እኮ ትንሽ ሪሰርች ያደረገ ሰው እኮ ያውቀዋል ይሄንን። እንዴ ኢቭን አዲስ አበባ ላይ ውይይት ተደርጓል። አዲስ አበባ ላይ እንዴ ኢትዮጵያ ቤተክርስቲያን ተሳትፋለች ብለህ ጭራሽ ጥያቄ ታቀርባለህ? አዲስ አበባ ላይ ተደርጓል እያልን እኮ ነው ኢቭን። ከዛ ባለፈ ግን ሜቢ ለማስረጃ ያክል የምትፈልጉ ለምሳሌ በአቡነ ሽኖዳ መሪነት 1989 ላይ ለምሳሌ ግብጽ ላይ የተደረገ እንትን አለ። እዚህ ጋር አይታችሁት ከሆነ አግሪድ ስቴትመንት ቢትዊን ዘ ኦርቶዶክስ ቸርች እዚህ ጋር ኦርቶዶክስ ቸርች እያሉ የሚጠሩት ራሳቸውን ኢስተርን ኦርቶዶክሶች ናቸው ኤንድ ዘ ኦሪየንታል ኦርቶዶክስ ቸርች ሲልና ጁን 1989 ላይ በግብጽ የተደረገ ነው። ሴፕቴምበር 1990 ላይ ደግሞ በምንድን ነው የተደረገው ከተባለ በስዊዘርላንድ የተደረገ ነው። ኦኬ ይሄን ማንም ሰው ኤኒዋን እዚህ ውስጥ ያላችሁ ኢንተርኔት ያላችሁ ሰዎች ይሄንን ሰርች አድርጉ ገብታችሁ አለ በፋይል ደረጃ አግሪድ ስቴትመንት ቢትዊን ዘ ኦርቶዶክስ ኤንድ ዘ ኦሪየንታል ኦርቶዶክስ ቸርች ብላችሁ ሰርች አድርጉ ይመጣላችኋል። ማንም ሰው እዛ ላይ ደግሞ በጣም በሚገርም ሁኔታ ጋይስ በደንብ አስተውሉ። ምን ይላል መሰላችሁ? ገና መግቢያው ላይ ኦኬ መቼ እንደተደረገ ይሄው ጁን 20 ከጁን 20 እስከ ጁን 24 ድረስ 1989 ላይ ነው የተደረገው። እንዲህ ይላል the 23 participants came from 13 countries okay and represented 13 churches ይላል። 23 ወኪሎች ወይ ደግሞ 23 ተካፋዮች እዚህ ውይይት ላይ እዚህ ስብሰባ ላይ ወይ ደግሞ ውይይት ላይ ሚቲንግ ላይ ተሳትፏል 23 ሰዎች እና እነዚህ 23 ሰዎች ወይ ደግሞ ቤተክርስቲያን ውስጥ ቦታ ያላቸው ማለት ነው ከ13 የተለያዩ ሀገራት የመጡ ናቸው። 13 የተለያዩ ሀገራት የተባለው ቦዝ ኦሪየንታል እና ኢስተርን ላይ ማለት ነው። ኦኬ 23 ሪፕሬዘንታቲቮች ተሳትፈዋል። ከዛ ባለፈ 23ቱ ሪፕሬዘንታቲቮች ደግሞ ከ13 የተለያዩ ሀገሮች መጥተዋል። ኦኬ ያው ዛሬ ሌሊት ስለሆነ እነዚህ ጋይስ እነዚህን ስድስቱን ይሄንን ፋይል ያወረዳችሁ ሰዎች ባጭሩ ይሄንን ፋይል ያወረዳችሁ ሰዎች አግሪድ ስቴትመንት ቢትዊን ዘ ኦርቶዶክስ ኤንድ ዘ ኦሪየንታል ኦርቶዶክስ ቸርች የሚለውን ያወረዳችሁ ሰዎች እነዚህን ስድስቱን ሄዳችሁ ዋና እስከ 9 ነው ያለው መመልከት ትችላላችሁ። ኦኬ አግሪመንቶች ለምሳሌ በ1989 ላይ ስንት አግሪመንቶች ሜድ ተደርገዋል? 10 አግሪመንቶች ሜድ ተደርገዋል። 10 አግሪመንቶች ለምሳሌ የመጀመሪያ both families agree in condemning the Eutychian heresy የአውጣኪያን ሄረሲ ሁለቱም ቤተሰቦች እና ቀሲስ እንዳሉት በኋላ ላይ ፋይናል ላይ ሰመራይዝ እየተደረገ ሲመጣ የቃላት ነው። ኢቭን ሁላ ምን ይላል መሰላችሁ? ይሄው እዚህ ጋር ላንብብላችሁ። አንዴ ቆይ አንዴ ላንብብላችሁ። እንደውም እዚህ ጋር የቅዱስ ቄርሎስን ሁላ ኦሪየንታሎች ማናቸው ኢስተርኖች ራሱ ኦሪየንታሎች የቄርሎስን አንዴ ቆይ እሺ ተመልከቱ both families agree that ቁጥር 4 ላይ ተመልከቱ the natures with their proper energies and wills are united hypostatically and naturally without confusion without change without division and without separation that they are distinguished in thought alone እና ኢቭን ሁላ እነዚህ አስሩን ዝርዝሮች ስትመለከቱ both sides ኢስተርኖች እንደዚህ ሲሉ ራሱ በተውት ደረጃ ነው እያሉ ሁላ በጽሁፍ ደረጃ ተቀምጧል። በጽሁፍ ደረጃ ኦኬ ኢቭን ኢስተርን ኦርቶዶክሶች ምን አይነት ኮንፊርሜሽን ሰጡ እንመለከታለን። አይ የኦሪየንታል ኦርቶዶክሶች ራሱ የቄርሎስን ኦኬ we believe in the one nature of the incarnate logos የሚለው ነገር እሱ ራሱ አፕሩቭ አድርገውታል። ስለዚህ ይሄ ሁለቱ ፋሚሊዎች ቦስ ፋሚሊስ ነው የሚለው ሁለቱ ቤተሰቦች ነው የሚለው ሁላ ቤተሰብ እየተባባሉ ነው ሁላ ሲጠራሩ የነበረው። ኦኬ ስለዚህ እነዚህ አስሩን ገብታችሁ ብታነቡ እዚህ ጋር በውሳኔ ደረጃ የተቀመጡትን አስሩን ገብታችሁ ብታነቡ
ቆይ እዚህ ጋር እንዳነብላችሁ አይ ቲንክ ብለር ሊሆነ ስለሆነ 10ሩን ብታነቡ በደንብ ትረዳላችሁ። እዚህ ነገር ላይ ምን ተነሳ የሚለውን ነገር ኦኬ፣ ምን ተነስቷል የሚለውን ነገር አንደርስታንድ ታደርጋላችሁ። መጨረሻ ላይ ሪኮሜንዴሽን ያስቀምጣሉ። እንዲህ ይላሉ we therefore recommend to our church the following practical steps ይላሉ። በስቴፕ ደረጃ ቀጣይ ምን መሆን አለበት የሚለውን ነገር ማለት ነው። the orthodox should lift all anathemas and condemnations against all oriental orthodox councils and fathers whom they have anathemized or condemned in the past ኦኬ። ኢስተርን ኦርቶዶክሶች ኦሪየንታል ኦርቶዶክስ ላይ ያስቀመጡትን የውግዘት ቃላት ማንሳት አለባቸው። ቀጣይ ምን መሆን አለበት የሚለውን ነገር ማለት ነው። ወይ ደግሞ አለ አይደል ቀጣይ እንዲህ ብናደርግ መልካም ነው ተብሎ ምንድነው ከስብሰባ በኋላ እንደ አጀንዳ የሚያዝ ነገር አለ አይደል ተይዞ ነበር። ቢ ላይ ሁለተኛ ላይ ደግሞ ምን ይላል the oriental orthodox should at the same time lift all anathemas and condemnations against all orthodox councils and fathers እንደዚሁም ደግሞ ኦሪየንታል ኦርቶዶክስም ደግሞ ኢስተርን ኦርቶዶክስ ላይ ያስተላለፉትን የውግዘት ቃልና አባቶቻቸውም ጭምር ላይ ያስተላለፉትን ውግዘት ማንሳት አለባቸው። ኦኬ ሶስተኛ ላይ ምን ይላል the manner in which the anathemas are to be lifted should be decided by the churches individually በምን መልኩ ውግዘቶቹ መነሳት አለባቸው የሚለውም ደግሞ በቸርቾቹ ኢንዲቪጁዋሊ ይወሰናል እየተባለ ይቀመጣል። ኦኬ እየተባለ ተቀምጧል። ኦኬ ስለዚህ ምን ልላችሁ ፈልጌ ነው ይሄ ነገር ቀሲስ ቀደም እንደተናገሩት ኦፍ ኮርስ ዲስከሽኖች ነበሩ። ከዚህ በኋላ 1992 ላይ ተደርጓል። ፖፕ ሽኖዳ በጣም እዚህ ነገር ላይ ትልቅ ስራ ሲሰሩ ነበር። አርፈዋል እንጂ በረከታቸው ይደርብንና አቡነ ሽኖዳ ሳልሳዊ አምናም ሁላችሁም እንግዲህ ኢንተርኔት ያለ ሰው አምና ራሱ የተደረገው ነገር ላይ አምናም ውይይት ሲደረግ ነበር። ግን አሁን ቀደም እንደው ይሄንን ነው ቀሲስን እንግዲህ አንደኛ ሲጠይቃቸው ነበር። ሁለተኛ ደግሞ ምንድነው ከተባለ ኢትዮጵያውያን ተሳትፏል። አዎ ተሳትፏል። ኦኬ አቡነ ገሪማ ተሳትፈዋል። ሀብተ ማርያም ልዑል ሰገድ ሜቢ ቀሲስ እነዚህ ስሞች ሲነሱ ሜቢ ሀብተ ማርያም ልዑል ሰገድ የሚባሉትን አባት ያውቋቸዋል ቀሲስዬ? ሜቢ በስም ደረጃ ወር በዝና ደረጃ አውቃቸዋለሁ። ኤግዛክትሊ አሁን ቅድም እንግዲህ ጋይስ ታች ያላችሁ 1000 ሰዎች ተመልከቱ። እንደው ማስረጃ አምጣ እያለ የሆነ በቃ ትልቅ በነገራችን ላይ ኃይለ ማርያም ነው አይደል? ኃይለ ማርያም ነው ሀብተ ማርያም ነው? ሀብተ ማርያም ልዑል ሰገድ። እሺ እና አርክ ቢሾፕ ገሪማ ወይ ደግሞ ኤጲስቆጶስ ገሪማና ከዛ በኋላ ሀብተ ማርያም ልዑል ሰገድ ከኢትዮጵያ ቤተክርስቲያን ቅድም እንዳልኳችሁ 23 ወኪሎች ነበሩ። ከኦሪየንታልም ከኢስተርንም ሳይድ 23 ሪፕሬዘንታቲቮች ወኪሎች ነበሩ እዚህ ሚቲንግ ላይ ማለት ነው። ኦኬ አሁን ቅድም ያልኳችሁ በኢስተርና በኦሪየንታል ሳይድ ሁለቱ ለምሳሌ አሁን የዘረዘርኩላችሁ ከ23ቱ ሁለቱ ኢትዮጵያውያን ናቸው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሳተፉት። አሁን ይሄንን ነው እንግዲህ ቅድም እንደው ትልቅ ጥያቄ ጠየቀ መስሎት ማስረጃ አምጡ እያለ ቀሲስን እንደዛ አይነት በዛ ማነርና በዛ በጣም ዲስከስቲንግ በሆነ ማነር ሲያወራቸው የነበረው አማን ፊት ፖለቲካ መስራት አይችልም። ብራዘር አንተ ከእውቀት ነፃ ከሆንክ እኛ ምን እናድርግ? የምን ፖለቲካ ነው የምታወራው? ከእውቀት ነፃ ስለሆንክ ነው፣ ስላላነበብክ ነው፣ ስላልደረስክበት ነው እንጂ ማስረጃውማ አለ፣ እውነቱ እኮ አለ፣ ፊት ለፊት የተቀመጠ ነገር ነው። ኤኒዋን ካን ቼክ ኢት። ኦኬ ስለዚህ እንደው አንዳንዴ ጋይስ ሁሌም እንደምነግራችሁ ሰው ጮክ ብሎ ስላወራ እውነት አለው ማለት አይደለም። ሰው ጮክ ብሎ ስላወራ ዕውቀት አለው ማለት አይደለም። እሺ ለሌላ ጊዜም ሰው ከጀርባ በጣም ብዙ መጽሐፍትን ስለደረደረ ዕውቀት አለው ማለት አይደለም። ኦኬ ከአንዳንድ ሰዎች እንደዚህ አይነት ትምህርቶችን የምትወስዱ መልካም ነው ለማለት ያክል ነው። እኔ ያው እንግዲህ እዚህ ሐሳብ ላይ ነበር ሪፍሌክት ለማድረግ የገባሁት። ነገር ግን እንደው እዛው ገስት ላይ ተቀምጦም ታች ላይ በጣም አጸያፊ ነገሮችን ቀሲስን ሲናገራቸው ሳይ በዛ መልኩ ግዴታ የማውራትም ግዴታም የለብንም። እንደዚህ ዲስከስቲንግ በሆነ ማነርም ደግሞ እንደዚህ አይነት የዘቀጣ አስተሳሰብ ካላቸው ሰዎች ጋር ቁጭ ብሎ ማውራት ልክ ነው ብዬም ስላላሰብኩ ነው። ቀሲስዬ እግዚአብሔር ያክብርልን። አመሰግናለሁ። ያሬዱ ጋዲ እንትኑ ላይ ግን ጨምረበት እስኪ። ቁጣቸው፣ ብስጭታቸው፣ ስድቡ ከየት የሚመጣ ነው? ያው እንግዲህ የተለያዩ እንትኖች ይኖራሉ። አሁን ሰሞኑን ካለው ነገር አንጻር ከሆነ ሰሞኑን እነዚህ ሶላዎች በደንብ አሁን ያው እነዚህ 5ቱ ሶላዎች አሉ በፕሮቴስታንቱ ዓለም ላይ እኛ በ5ቱ ሶላ ሁላችንም ፕሮቴስታንቶች የምናምነው አንድ ነው እንዲህ ነው እየተባለ ነገር የሆነ አደባብሶ የማለፍ ነገር ብዙ ጊዜ ነበረ። ያው መጀመሪያ በደንብ እንደምታውቁት የእምነት ብቻ በሚለው ትምህርታቸው ቲክቶክ ላይ በጣም ብዙ ጊዜ ማሳየት የተቻለ ነገር ነው አይደል? እምነት ብቻ የሚለው ትምህርታቸው አንድ እንዳሉ ነው። እምነት ብቻ በሚለው ትምህርት ሉተራኖች ወይ መካነ ኢየሱሶች እምነት ብቻ ሲሉ ሌላ ነገር እያሉ ነው።
ጴንጤቆስታሎች እምነት ብቻ ሲሉ ሌላ ነገር እንደሚሉ፣ አንዱ ዲኖሚኔሽን ሌላ ነገር እንደሚል እና ከእምነት አባቶቻቸው ጋር ከመስራቾቻቸው ጋር የተለያየ እምነት እንዳላቸው በሰፊው ማሳየት ተችሏል። ስለዚህ ፕሮቴስታንቶች አንዱ ሶላ የኔ እምነት ብቻ ነው ሲሉ አንዱ ከሌላው ጋር የሰማይና የምድር ያክል ልዩነት አለው ማለት ይጋጫል። አሁን ደግሞ ሰሞኑን ደግሞ እርስ በእርስም እያያችሁ ከሆነ አስተውላችሁ ከሆነ ጸጋ ብቻ በሚለው ትምህርት ደግሞ ልዩነቶች እየመጡ ነው። በደንብ ልዩነቶቹ ነበሩ፣ ኦፍ ኮርስ እዛው ጋር ነበሩ፣ ነገር ግን በደንብ ተገልጠው እየወጡ ነው። ኦኬ ይሄ ደግሞ ስፔሲፊካሊ በተለይ እነዚህ ቱሊፕ አማኞችን ሰሞኑን ደግሞ በደንብ ያው እንግዲህ እያጋለጣቸው እየመጣ ነው። ኦፍ ኮርስ ይታወቃል። ነገር ግን የተረሳ ነገር ነበር፣ ተከርኖ የቆየ ነገር ነበረ። ቱሊፕ የሚባሉት እነዚህ ካልቪኒስቶች ወይ ደግሞ እነዚህ ሪፎርም ቴዎሎጂያኖች የሚያምኑበት እነዚህ 5 ነጥቦች ማለት ነው። እነሱ ነገሮች በደንብ እየተገለጡ እየመጡ ነው እና በአጠቃላይም ደግሞ ሚዲያ ላይ ያለውን ነገር በፕሮቴስታንቱ ዓለም ላይ ፕሮቴስታንቱ ላይ ሚዲያው ላይ ያለው ነገር ፍርክስክስ ብሏል። እንደምታውቁት ፍርክስክስ ብሏል። ኦኬ ፍርክስክስ በቃ እውነት ለማውራት በጣም ቀን ልብ ያላቸው ጥሩ አስተሳሰብ ያላቸው ፕሮቴስታንቶች አሉ። ኦፍ ኮርስ አሉ። ምንም አይካድም። ጥሩ ባህሪ ያላቸው አሉ። ኦፍ ኮርስ አሉ። ግን ፍርክስክስ ብሏል። ስለዚህ ያለው አማራጭ ምንድነው? እንደው ድንገት አሁን ቀሲስ ገብቶ በስርዓት እየመለሱ ነበረ። የሆነች ነገር ትንሽ ፖለቲካ ነገር ሰርተው እንግዲህ የሆነ ለማገገም የሚመስል ነገር ነው ሲሞከር የነበረው። ግን አይሆንም። ይሄ በፍጹም አይሆንም። ኦኬ በፍጹም አይሆንም። ኢቨን ፕሮቴስታንቶች ራሱ ጴንጤዎች ምኖች እዛ ውስጥ ያሉት ራሱ ኢቨን ግራ ገብቷቸዋል። በፕሮቴስታንቱ ዓለም ውስጥ ያለው ትምህርት ከመብዛቱ የተነሳ ግራ ተጋብቷል። እውነት ለማውራት ግራ ተጋብቷል። ስለዚህ ያለው አማራጭ ምንድነው? እንደዚህ ድንገት የኦርቶዶክስ መምህራን የኦርቶዶክስ አባቶች እንዲገስት ላይ ሲገቡ የሆነች አይነት ፖለቲካ ተጠቅሞ የሆነ ካሳ ነገር ለመስራት የሚመስል ነገር አለ እና ቶናቸው ላይ በጣም የንዴት ነገር አለ። በጣም የመናደድ የመበሳጨት ነገር እንዴ በንዴትና በመበሳጨት እንዴት ነው ከመቼ ወዲህ ነው ወንጌል የሚሰበከው? ከመቼ ወዲህ ነው ትምህርት የሚሰጠውና እንደዛ አይደለም ጋይስ። ፕሮቴስታንቶች እየሰማችሁን ከሆነ ከኛው ከኦርቶዶክሶች ተማሩ። ኦኬ በቃ ልዩነታችሁን እመኑ፣ በደንብ እመኑ። ብዙ ልዩነቶች እንዳለ አምናችሁ በግልጽ ልዩነታችሁን ፊት ለፊት አውጡትና ከዛ ልዩነታችሁ ላይ ዲስከስ አድርጉ። አሁን አንዳንድ ፕሮቴስታንቶች እያደረጋችሁት እንዳላችሁት በቃ እንደዛ ማድረግ ነው። ምንም መደባበቅ እኮ አያስፈልገውም። እናንተ ለመደበቅ በሞከራችሁ ቁጥር እኛ ደግሞ ሁሌ አዳዲስ ነገር እየቆፈርን እናመጣባችኋለን። ሁሌ አዳዲስ ነገር እየቆፈርን እናመጣለን። ስለዚህ እውነታውን በቃ ልዩነት አለ፣ በመካከላችን ሰፋፊ ልዩነቶች አሉ። ነገር ግን ያን ነገር እንዴት እናደርግ ብሎ እንደዚህ አይነት ዲስከሽን ብታደርጉ ይጠቅማቸዋል። በዚህ ሰዓት እናንተ እንደውም ሼም ነው። ቀደም አንድ ቪዲዮ እያየው ነበረ፣ ሜቢ ተመልከታችሁ ከሆነ ቆርጠሽ ላኪላቸው የሚለው ዩዘርኔም ላይ ኤርሚያስ ቀለሚ ሉተራኖች በመስቀል ወይ በመሰዊያው ፊት ዝቅ ይላሉ አለና እንዴ እኛ ታዲያ እዚህ የምን ኦርቶዶክስ ነው? እኛ ቤት ውስጥ ራሱ ኦርቶዶክሳውያን አሉ አይደል እንዴ? እነሱ ላይ ነው መስራት ያለብን። ከዛ ገስት ላይ ያለው ሰውዬ አረ እነሱ እኮ እንደዛ የሚሉት ያው መሰዊያው ያው እንግዲህ ጌታ በአካል ይገለጣል ሪል ፕሬዘንስ አለ ብለው ስለሚያምኑ፣ ታዲያ ኦርቶዶክሳውያንስ ምን የተለየ ነገር አሉ? ኦርቶዶክሳውያን እኮ ቅዱሳት ስዕላት ፊት እኮ ስንሰግድ ለስዕሉ አይደለም ለስዕሉ ባለቤት ነው የሚሉት እና እየሳኩኝ ነበርና እግዚአብሔር ይመስገን። በመጨረሻ ከማንም በላይ ቤተክርስቲያንን በመስደብ የሚታወቀው ቀለሜ ራሱ ኤርሚያስ ራሱ በዚህ ደረጃ ቤታቸው ውስጥ ያሉ ልዩነቶችን በዚህ ደረጃ እስከዛሬ አይኔን ግንባር ያድርገው ብሎ እየኖረ የነበረ ሰው በዚህ ደረጃ ቤት ውስጥ ራሱ ጉያ ውስጥ ተሰብስቦ ያሉትን ነገሮች እንደዚህ አምኖ ፊት ለፊት ላይ አይ በቃ ራሳችን ላይ ነው መስራት ያለብን እስከ ማለት ድረስ ከደረሱ ይሄን እግዚአብሔርን እናመሰግነዋለን። ኦኬ ስለዚህ ኦርቶዶክሳውያን እንበርታ፣ እግዚአብሔር ያበርታን። ሁላችንንም እዚህ ቲክቶክ ላይ የምታገለግሉ ወንድሞች እህቶች ሁላችሁ በርቱ። ያው እንደ ታናሽ ወንድም ነው ይሄንን የምናገረው እና ቀሲስ ለዛ ነው እርሶን ከመጠን በላይ ሲሳደቡ ነው እኔ አላስችል ብሎኝ የገባሁት እንጂ ሌሊት ነበር እኛ ጋማ ልሎት ፈልጌ ነው። ቀሲስ አመሰግናለሁ። ቴንኪዩ ጋዲ፣ ጥሩ ነገር ነው ያደረከው። ወደ ወንድሞቻችን ከመሄዴ በፊት አብራችሁ አስተያየት እንድትሰጡበት በመጀመሪያ በመምህር ዘላለም እኔ በእውነት እግዚአብሔር ምስክሬ ነው ሃይዌይ ላይ ነበርሁኝና በጣም ክውን ያልኩኝ በፊትም ሳወራ እየነዳሁ ስለነበረ እያወራሁ የነበረው አሁን ያቀረብከው መረጃ የዛሬ 2 ዓመት እናንተ ማቅረባችሁታል። እንዳልከው ጉግል ላይ አለ፣ መረጃው አለ። እናንተ ራሱ የዛሬ 2 ዓመት ኦር 1 ዓመት ከ6 ወር በፊት ላይቭ ላይ አቅርባችሁ ስትነጋገሩበት እንደነበር አስታውሳለሁኝ። መረጃው ማንኛውም ሰው ማግኘት የሚችል ነው፣ በህይወት ያሉ ሰዎችም ስላሉ ማለት ነው። እና በመምህር በጣም አዝናለሁ። በአካልም አብረንም አገልግለንማል ኢትዮጵያ፣ እዚህም ሀገር መጥተው የሚያገለግሉ
በሙያቸው በጣም ኢንጂነር ናቸው። በጣም ፕሮፌሽናል የሆነ ሰራተኛ በላባቸው በወዛቸው የሚያገለግሉ የነበሩ ለአገልግሎት ሄደው እኔም አውቀውን ነው የምነግራችሁ። አገልግሎት ሄደው ለአገልግሎት ትራንስፖርት አይቀበሉ በግድ ከሰጧቸው ሙዳየ ምጽዋት ውስጥ አስገብተው ነበር የሚሄዱት። መምህር ዘላለም በጣም በጣም የኮሩ በጣም በሞገስ የሚገስጹ አውደ ምሕረት ላይ የሚያዩዋቸውን የማይሆን ነገር ካዩ ቁጭ በል ነበር የሚሉ ካሜራ እንደ ኮተቤ ገብርኤል እያስተማሩ የዛሬ 14 15 ዓመት አካባቢ ይመስለኛል ቪዲዮ የሚቀርጹ ሰዎችን አውደ ምሕረት ላይ እና ካሜራ ያዙ ሰዎች ቁጭ ሲያደርጉ አይቻለሁኝ። ቁጭ ብላችሁ ተማሩ። ስርዓት የሚያስይዙ መምህር ወመገስጽ ዘእያደሉ ለገጸ የሚባሉ መምህር ነበሩ። እኔ እውነት እስካሁን ድረስ አላመንሁኝም። አሁን እዚሁ ላይ ስለሆነ የሰማሁት እኔ በእውነት እንደው አይዶ ነው ምን እንደምን ያላቅም። እኔ ግን አንድ ነገር ትዝ አለኝ። በቃ ሁላችንም እንደዚህ ልንሄድ እንችላለን ማለት ነው። ኦኬ አገልግሎት ይቀጥላል። የሚገርማችሁ አሁን ሰምተን እንኳ አሁን ስለ አገልግሎት እያወራን ነው። ዛሬ ከዚህ በኩል እዚህ ጋር ያወራን ነገ የለም። በዚሁ አጋጣሚ ሞት መማሪያ ስለሆነ እንድንማርበት ነው። እዚህ ከታች ያላችሁ ሰዎች ፕሊስ አትሳደቡ። እንደ አደራ ኦርቶዶክሳውያን እናንተ እንደማትሳደቡ እናውቃለን። ግን አንዳንድ የምትሳደቡ ካላችሁ ትክክል አይደለም። በቅጽበት እየነዳንም ሊሆን ይችላል። በሆነ ነገር ህይወታችን ሊያልፍ ይችላል። የምንሰብከውን በህይወታችን እንኖረው እና እውነት አይዶን ነው ነፍስ ይማር እንዳለ እኔ አላመንኩም እስካሁን። እግዚአብሔር በሚያውቀው አያርግባቸው ብዬ በህይወት ከሌሉ ግን ነፍሳቸው ሊማር ኦፍኮርስ ነፍሳቸው እየተማረ ነው፣ የዳኑ ናቸው። ፍሬያቸው የሚታወቅ ስለሆነ እኔ ምስክር ነኝ በጣም ስለማውቃቸው እና በጣም ጽኑ በጣም ኦርቶዶክሳዊ እንትናቸው አውደ ምሕረት ላይ ተፈልገው የማይገኙ ማለት ሁሉም ቦታ ላይ የሚጋበዙ በጣም ውድና ውድ የሆኑ ጭምት በኑሯቸው ጭምር ህይወት ወንጌልን የኖሩ አገልጋይ ናቸው መምህር እና እግዚአብሔር አምላካችን በእውነት እኔ እንደሳቸው ሁላችንም አገልግለን ሩጫችንን ጨርሰን ወደማያልፈው መንግስት ወደምንናፍቀው መንግስት አምላካችን እግዚአብሔር ሁላችን የሚሰብስበን ማለት ፈልጋለሁኝ። ከዛ በተረፈ ግን ያው መቼስ አገልግሎት ይቀጥላል እና እኔ ከዚህ ቀደም ይደረግ የነበረው የመከላከል ስራ ነበር ሲሰራ የነበረው ዕቅበተ እምነት ላይ አፖሎጀቲክስ ሲሰራ የመከላከል ስራዎች ሲሰሩ ነበር። አሁን ከመከላከል ወደ ማጥቃት ላይ ነው ያለነው። እነዚህ ሰዎች ቤታችን የሚመጣ ጴንጤ ጠፍቷል። በተለይ ትምህርት ቀመስ የሆኑ ሰዎች አይመጡም። እንደ ድሮ ጋዲሳ ጋር ሄደው ሪኩዌስት አያደርጉም። መዝሙረ ያሬድ ጋር መሄድ ቀረ አሁን። ስለዚህ ተደብቀው ኑፋቂያቸውን ማስተማር ስለጀመሩ እኛ ይሄርን ማጥቃት ካልቻልን እንዴት ነው የምናደርገው? አሁን ወደኛ መምጣት አቁመዋል። አይችሉም፣ አቁመዋል። ከአቅማቸው በላይ ሆነዋል። ስለዚህ እነሱ ጋር ስንሄድ በስድብ በምናምን ይሄ ቡሊንግ በማድረግ በተለያየ ነገር ማሸማቀቅ ነው ያላቸው አቅም እሱ ነው። እሱ ደግሞ የተገለጠ የስጋ ስራ ስለሆነ የመሸነፍ ምልክት ነው። አያችሁ፣ አንድ ሰው ስለ ወንጌል እያወራ ስለ ሃይማኖቱ እያወራ ዱላ ቀስት ካነሳ ይሄ አህዛባዊነት ነው። በነገራችን ላይ ክርስቲያናዊነት አይደለም። ሲጠቁ ቢቧጨሩ ቤትህን እኮ ዘግተህ ድመትን እኮ ከቀጠቀጥካት እኮ ተዋጭራለች ዘላ ነው አነት ላይ። ስለዚህ የድመት ሁኔታ ነው፣ የድመት ባህሪ ነው የምናይባቸው። እኔ ጥሩ እያወራን ነበረ። አንደኛ ከኤፍሬም ጋር ጥሩ የሆነ ግንኙነት ስላለን ማለትም ሪስፔክት አድርጎ ነው የሚያወራ። ደጋግሞ ሲልኩልኝ ስለነበረ በጥሩ ሁኔታ እያወራን ነበር። ኤቢ ሲጠይቀኝ ስመልስለት፣ ኤፍሬም ሲጠይቀኝ ስመልስለት፣ እብራዊ ሲጠይቀኝ በጽሞና በጣም። ከዚያ አማን ተናደደ። ምክንያቱም በጥሩ ሁኔታ እየመለስኩኝ ነበር ያለው። ጥያቄያቸው እየተመለሰ ጸጥ እያሉ ነበር ያለው። ስሙዝሊ ሲሄድ ጥያቄዎች በሙሉ ሲፈቱ ተናደደ። ማን ነው የተናደደው? ክርስቶስ ለእኛ ሰፈር ሰዎች ነው የሞተው። ክርስቶስ ለዓለም አልሞተም። ክርስቶስ ቤዛ ሁሉ ዓለም ሳይሆን ቤዛ ህሩያን ነው። የተመረጡ ሰዎች ቤዛ ነው፣ የጥቂት ሰዎች ነው። በነገራችን ላይ ካልቪኒስት እምነት ብቻ ከሚሉ ይልቅ ምርጫ ብቻ ብለው ቢወዳደሩ ሊያሸንፉ ይችላሉ። ምርጫ የካልቪኒስት ትምህርት ተጠቅላ ቱሊፕስ ስትጠቀለል ምርጫ ብቻ የምትል ናት። ይህንን የቆሸሸ ትምህርት የያዘ ሰው ባይናከስ ምን ይገርማል?
ባይናከስ ደግሞ ህይወቱ የተገለጠ ዝም ብሎ በብልግና የሚገለጥ ሰው ነው። በየጊዜው ሲንከባለል የምናውቀው ሰው ነው። እንደውም እኛ ፐርሰናል የሆነውን ነገር ላይ ለምን ይነካል ብለን ዲፌንድ አድርገናል። እሱ ቤት ገብቼው ተው ይሄ ነገር ትክክል አይደለም ስለው የነበረ ሰው ነው። ስለዚህ አማን ከዚህ የተለየ ህይወት የለው። በህይወቱም በትምህርቱም ኑፋቄ ነው። የመንደር ቤዛ ነው መድኃኔዓለም ኢየሱስ ክርስቶስ። ከዚህ ቀደም እመቤታችን ቤዛ ኩላ እንዴት ቤዛ ትባላለች አለ። እሱ ሲጀመር እመቤታችን አይደለም እንኳን ድንግል ማርያምን የሔዋን ምትክ ሊል ይቅርና ክርስቶስን መቼ የዓለም ቤዛ ነው ይለዋል። የካልቪኒስቶች እኮ ክርስቶስ እኮ የዓለም ቤዛ አይደለም። እንትን መጽሐፍ ቅዱስን እኮ አሽቀንጥረው ጥለው ይሄ ጆን ካልቪን የተባለ የቀወሰ ሰውዬ የያዘን ትምህርት ይዘው የሚጃጃሉ እኮ ናቸው። ሶ አይምሯቸው አለማበዱ ራሱ ይገርመኛል እኔ። ምክንያቱም ክርስቶስ የዓለም ቤዛ ነው ብሎ ማያርፍ አይምሮ ስብከት ምንድነው? ለካልቪኒስት ምንድነው? ብትሰብክ ባትሰብክ ተመርጣል በቃ ትድናታለህ። ዛሴት እንዲህ ያለ ቅርሻት የሆነ ትምህርት የያዘ ሰውዬ ከሱ ካፉ ምንድነው ማቴዎስ 12 ላይ የሚነገረው ነገር ሰው ካፉ የሚወጣው ከልቡ ደግሞ ያለውን መዝገብ ያንን ነው የሚያወጣው። ኦኬ የሌለውን ነገር ሊያወጣ አይችልም። ሶ ዶንት ኤክስፔክት ኤኒቲንግ። እንዲህ ካለ ሰው ምንም ነገር ኤክስፔክት መደረግ የለበትም። የሌለውን ብርቱካን እኮ ብርቱካን ያፈራል እንጂ እንትን እምቧይ እኮ ብርቱካን ያፈራል። ኩርንችት እኮ ከኩርንችት እኮ በለስ አይለቀምም። ከእንክርዳድ እኮ ስንዴ አይለቀምም። ሶ ያ ነገር ስለፈራረሰበት ነው። ለዚህ ደግሞ አንተ ራስ ተጠያቂ ነህ። ጋዲስ አንደኛው ተጠያቂው አንተ ነህ። እየጎረጎርክ እያወጣህ ይሄንን ትምህርታቸውን ስታፈርስ አልነበር እኔ ነበርከው። ሶ አንተ ስትመጣ ሞር እኔ እንደውም እየሳኩኝ ነበር ስትመጣ ማለት ነው ምን ሊሆን እንደሚችለው እኔ እንደውም እንደው ረጋ ብዬ እንደው ቅስናውም ይዞኝ በጣም ሪላክስ እያልኩ ነበር ሳወራ ነበር። አንተ ስትመጣ እኮ እውነት ለመናገር ሚሳኤል ነው የምትወረውረው እንዴ። እኔ ሉተርን ባይዘው በደንብ አድርጌ ትምህርቱን ያወቅኩት ባንተ ነው ጋዲሳ፣ በመድኃኔዓለም መጽሐፈ ስምምናትን ላኩል ብዬ ያነበብኩት ያን ጉዱን ሳይ ነው። ሶ ይሄንን ያደረግን ቤታቸውን ዘግተው እንዲያወሩ አትፍቀዱ። ኦኬ እኔ ካህንም ስለሆንኩኝ እንዳልከው አለመግባት የምችል አይመስለኝም። እንዲቅርታ አድርጉልኝ ማለት ባይሆን እየመረጥኩ ገባለሁ። አሁን ችግሩ ከገባው በኋላ ይመጣሉ። አያችሁ ይመጡና ያደፈርሱብኛል። ጥሩ እያወራሁ ነበር። እንግዲህ እንደዚህ ሲሆን መውጣት ነው አማራጩ እንጂ እናንተ ግን መግባት አለባችሁ ብዬ ነው የማምነው። ምክንያቱም እናንተ ጋር በታምር አይመጡላችሁም። የሚመጣው ዝም ብሎ ከኪሱ የሚያወራ ሰነፉ ነው የሚወጣው። ስለዚህ እየገባችሁ የማጥቃት ስራ በገቡበት እየገባችሁ የማፍረስ ስራ መሰራት አለበት። ኦኬ አለበለዚያ ቤታቸውን ዘግተው ኑፋቄ እንዲዘሩ መፍቀድ የለብንም በታምር። እኔ አልስማማም በዚህ። በቃ እየገባ ታፈርሰዋለህ። እናንተ ስትመጡ እኔ አሁን ጋዲሳ ሲመጣ በሱ ቋንቋ ሊያናገረው እንደሚችል ስለማቅ ቶታሊ ወደ መራውት ደብዳቤውም ማለት ነው ወደ ጋዲሳ። ኦኬ ደግሞ በረጋ ብሎ የሚያወራ ሰው ካገኘው ደግሞ ክብረ ክህነቱን ስል ረጋ ብዬ አወራለሁ። ጋዲሳ በኃይል ያወራል እያልኩ አይደለም፣ በትምህርት ነው የሚያወራው፣ ምንም ጥያቄ የለውም። ግን ይናደዳሉ። እነዚህ ጮጫ ልጆች መጥተው ስንት ዓመት ሙሉ ሲንፈራፈሩበት የነበረው ኑፋቄ አፍርሰው ትሄዳሉ። የእምቧይ ካብ እየተናደ ነው። ስድብ እኔ እውነት ኮሜንቱን ስታይሁት እኮ እኔ ጴንጤዎች ምን ትላላችሁ? ስድብ ስትመለከቱ ያን ያህል ጴንጤ ስድብ እግዚኦ መሐረነ ክርስቶስ እንዴ! ዘንዶም የስድባት ተሰጠው ይላል። በጣም እኮ ነው በጣም የሚያስጠላው ስድባችሁ። ይሄ የዲያብሎስ ስራ መሆኑን አውቃችሁ በቃ እነ ቆርጠሽ ላኪላችሁ። አሁን ያወቅኳት እቺ ቆርጠሽ ላኪላችሁ ገብቼ ሳያት አደገኛ ነች። በመድኃኔዓለም ሚሳኤል ነው የምትወረውረው። የቃለ እግዚአብሔር ማለት ነው። የሐሩር እንትን ጦር ሐሩር የለበሰች ልጅ ናት። እነ ዲፊባቸው ሄለን እነ አናፖሎጂቲክሊ እነ ዘልዳ በጣም ቀላል አይደለም የምትሰሩ ስራ። በርቱ፣ ጠንክሩ እና በዚህ አጋጣሚ ትናንትና ቀለም ያወራውንም ቆርጣችሁ ላኩለት። ለዓለም ቤዛ አይደለም የሚሉ አንዳንድ ውር የሚሉ ሰዎች መጥተው አለ በእነሱ ምክንያት እኔ ጋር እየመጡ በቀን 20 ሰው ጌታን ይቀበል ነበር። አማን እዚያ ጋር ቁጭ ብሎ የሚሰብከው ስብከት እሱ ሲሰብክ ይሄንን ሲል ማለት ነው ጴንጤው እየበረገገ የት ይገባል? እነ ቀለም የግር ነው የሚወደው። አሁን የነ ቀለም ደግሞ ይቺ ፊንፊን የምትል ይቺ የአዙዛ ስትሪት እብደት የጎጃም እንቅጥቅጥ ዘፈን አሁን የእብደት ሲገለጥ ደግሞ አንዳንዶቹ ወደ ሉተራን ይሄዱ ነው። ኦኬ ብታምኑም ባታምኑም ብዙ ሰው ወደ ኦርቶዶክስ ተመልሷል። በጣም ብዙ ሰው። ኦኬ ሉተራንም ጨከን በሉና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀሉ። ይሄ ምክሬ ነው። ኑ እንደው እንደ ላንድያ ጥቅልል ብላችሁ ከመጥፋታችሁ በፊት ማለት ነው። ከመጥፋታችሁ በፊት ኑ ወደ ዋናው ወደ ቤተክርስቲያን ውስጥ ግቡ። እኛ ይሄንን እንድናጥለው መንገዳችንን ከፍተን ለእግራችሁ ውሃ
ለእግራችሁ አምባር፣ ለእጆቻችሁ ጌጣጌጡን አዘጋጅ የሰባውና የገቸውን ፍሪዳ የክርስቶስ ስጋና ደም ይዘን እንጠብቃቸዋለን። በንስሐ በደንብ አድርገን አጥበን ቀሽረን ለክርስቶስ ሙሽራ እናረጋቸዋለን። ይሄው ነው። ቴንኪዩ አመሰግናለሁ። ቁጣቸው ላይ ግን አስተያየት ስጡበት። እግዚአብሔር ይስጥልኝ። ቀሲስ እኔ ገብቶኛል። ቀጥል። አይ እኔ ለቀሲስ የአበበ ጉልላት ጉዳይ ነው እንደዚህ ያስጠመዱት። እርሶ ያን ጉዳይ እንትን ስላሉ ያ ቂም ስላለበት ነው ቀሲስ። እኔ ገብቶኛል። እሱ አንደኛው እሱ ነው። የሰሞኑ ግን ንጽጽር ሰርቼ ነበር በሉተራንና በጴንጤቆስጣን መካከል ንጽጽሮችን ሰርቼ ሉተራንን እንዲጀግኑ በእውነት አስተዋጽኦ አድርጌያለሁኝ። በዚህ ከተወቀስኩኝ የምወቀሰው በዚህ ነው እና በዚያ ምክንያት ነው። አውቀዋለሁ እኮ እኔ እኮ ለምን እንደሚናደዱ አውቀዋለሁ። ለዚያ ነው የማልናደደው። ደስ ስለሚለኝ ውስጤ ሐሴት ስለሚያደርግ ነው። አበበ ጉልላት ያው ታውቃላችሁ፣ ጉልላቱ ፈርሶ ይሄ የቀለም የውሸት ጉልላት ማለት ነው። የውሸቱ ፈርሶ የውሸት ያሬዱ አቅርቦ ያንን የውሸት ያልሞ እንትን በህይወት ያለን የበትረን ድምፅ አምጥተው ያበበ ጉልላት ነው ብለው ያቀረቡ ሰዎች እነዚህ እኮ ለውሸታቸው መስፈርት የለው። እውነት መናገር እንዴ መስፈርት ቁጥር እኮ የለው። እኔ ዲያብሎስ ራሱ ውሸት ከነሱ የሚማር እየመሰለኝ ነው። ቀለሜ እንደሚዋሸው አይ ዶንት ቲንክ ሶ ዲያብሎስ የሚዋሽ አይመስለኝም። እና እሱን ለማለት ነው። ቴንክ ዩ። ይቅርታ ቀሲስዬ፣ መጨረሻ ላይ አንድ የተናገሩት ነገር አለ ለሉተራኖች ብለው ሲናገሩ፣ ይሄ ለሙሉ ፕሮቴስታንቶች አንድ ጽሁፍ አንድ አጠር ያለች ጽሁፍ ነገር ባሳያችሁ ደስ ብሎኝ አንድ ጽሁፍ ትዝ አለኝና ላሳያችሁ ብዬ ነው። ታች ያላችሁ ሰዎች ክርስቲያኖችን በደንብ ስሙ። የቤተክርስቲያን ከጥንት ጀምሮ የነበሩ ሊቃውንቶች በተለይ ነገረ ቤተክርስቲያን ላይ ምን አይነት ነገር እንዳላቸው አንድ ጽሁፍ አነብላችኋለሁ። ይህን ጽሁፍ የጄሮምን ጽሁፍ ነው ማሳያችሁ። ሜቢ ሶርሱን ለምትፈልጉ የጄሮም ዘ ዲያሎግ አጌንስት ዘ ሉሲፌሪያንስ የሚለው ጽሁፉ ላይ ዘ ዲያሎግ አጌንስት ዘ ሉሲፌሪያንስ የሚለው ጽሁፉ ላይ ቻፕተር 28 ላይ ታገኙታላችሁ። አንድ ላንብብላችሁ አጠር ባለ መልኩ ሐሳቡ በጣም በሚገርም ሁኔታ ስለሚያስቀምጠው ነው። በጣም በሚደንቅ ሁኔታ። እሺ እንደዚህ ይላል። ሚኪ ይታያል ስክሪኔ? ይታያል ጋር። እሺ እንዲህ ብሎ ይናገራል። በደንብ አስተውሉ ጋይስ። we ought to remain in that church which was founded by the apostles and continues to this day ይላል። ኦኬ እዚች ቤተክርስቲያን ውስጥ ነው መቆየት ያለብን ይላል ጄሮ። የትኛዋ ቤተክርስቲያን? በሐዋርያት የተመሰረተችው ቤተክርስቲያን፣ እስከ ዛሬም ድረስ ያለችው ቤተክርስቲያን ውስጥ ነው መቆየት ያለብን ይላል ጄሮ። ታች ያላችሁ ሰዎች ራሳችሁን ጠይቁ። ቤተክርስቲያናችሁ ኦር እናንተ ቤተክርስቲያን ብላችሁ የምትጠሯት አካል ከሐዋርያት ዘመን ጀምሮ የነበረች ናት ወይ ብላችሁ ራሳችሁን ጠይቁ። ከሐዋርያት ዘመን ጀምሮ ያለ መቆራረጥ ዛሬ ባለንበት ለ2000 ዓመት ቆይታለች ወይ ብላችሁ ራሳችሁን ጠይቁ። እንዲህ ይላል if ever you hear of any that are called Christians taking their name not from the Lord Jesus Christ but from some other, for instance Marcionites, Valentines, men of the mountain or the plain, you may be sure that you have there not the church of Christ but the synagogue of the Antichrist ይላል። ኦኬ አስተውሉ። አንዳንድ ሰዎች ራሳቸውን ክርስቲያን ብሎ ሊጠሩ ይችላሉ ይላል። የጌታችን ኢየሱስ ክርስቶስን ስም ይዘው ለምሳሌ ማርሲዮናይቶች በጊዜው የነበሩትን ቫሌንታይንስ፣ እነዚህ እንደዚህ አይነት ሰዎች ነገር ግን ከምን ጋር ነው የሚያገናኘው? ከሆነ ጊዜ በኋላ ብቅ ያሉ ኦኬ ከሆነ ጊዜ በኋላ ብቅ ያሉ ነገር ግን የኛን የክርስቲያኖችን ስም የያዙ እንደ ፕሮቴስታንቲዝም እንደዛ እኮ ነው። የሆነ ጊዜ በኋላ ብቅ ያለ ነው። ከ1517 በፊት አይታወቅም። ባይዘው አናውቀው። የሆነ ጊዜ ብቅ ያለ ነው። ይሄ ጄሮም እዚህ ጋር እየጻፈ ያለው ጽሁፍ ቀጥታ ለፕሮቴስታንቲዝምም አፕላይ ያደርጋል ዳይሬክትሊ። እንቀጥልሽ። ጭራሽ ምን ይላቸዋል? ዘ ሲናጎግ ኦፍ አንቲክራይስት ይላቸዋል። ኦኬ for the fact that they took their rise በደንብ አስተውሉ። for the fact that they took their rise after the foundation of the churches prove that they are those whose coming the apostles foretold። አያችሁ ምን እንደተባለ? for the fact that they took their rise መነሻቸው after the foundation of the church ቤተክርስቲያን ከተመሰረተች በኋላ መሆኑ ሐዋርያት በሐሰት በጌታ ስም በሐሰት ይመጣሉ ተብሎ የተናገሩት እነርሱ እንደሆኑ ማስረጃ ነው። እንዴ ፕሮቴስታንቶች ለእናንተ እኮ ነው ዳይሬክት ላይ አፕላይ የሚያደርገው። ለምን እንዴ ቤተክርስቲያን ከተመሰረተች ከ1500 ዓመት በኋላ ነው ሉተራኖች የመጡት። እነዚህ ማጂስትሪያል ሪፎርም የምንላቸው ሜን ላይን ፕሮቴስታንት የምንላቸው ከ1500 ዓመት በኋላ ነው የመጡት። ጄሮም እኮ እዚህ ጋር እየወቀሳቸው ያሉ ሰዎች ከ400 ዓመት በኋላ የመጡ ሰዎችን ነው። ኦኬ ከ4 ዓመት በኋላ የመጡ ሰዎች
the church is proof that they are those who's coming the apostle foretold በሐሰት ይመጣሉ የተባሉት ፕሮቴስታንቲዝም እዚህ ካታጎሪ ውስጥ ነው ያለው። ጴንጤቆስታል እንደተባለው የዛሬ 100 ምናምን ዓመት የመጣ ነው። የትም ቦታ አድቬንቲስት ጋር ልንሄድ እንችላለን፣ ጆቫ ዊትነስ ጋር ልንሄድ እንችላለን። ሁሉም ከ1000 ምናምን ዓመት በኋላ ጌታ ቤተክርስቲያኑን ከመሰረታት ከ1000 ምናምን ዓመት በኋላ የመጡ ናቸው። everyone and let them not flatter themselves if they think they have scripture authority for their assertions ይላል። አያችሁ ራሳቸውን ፍላተር አያድርጉ እንዴ። መጽሐፍ ቅዱሳዊ ማስረጃ ያለን ይላሉ አይደል? አሁን በዚህ ዘመን ያሉ ሰዎች ሰምታችኋል። ፕሮቴስታንቶች አረ መጽሐፍ ቅዱሳዊ ማስረጃ ለትምህርታችን ይላሉ። let them not flatter themselves if they think they have scripture authority for their assertions ለሚያስተምሩት ሐሰተኛ ትምህርት ለሚያስተምሩት ሐሰተኛ ሃይማኖታቸው መጽሐፍ ቅዱሳዊ ማስረጃ ያለን ይላሉ እነዚህ ሰዎች። ምን ይላል? since the devil himself quoted scripture ሰይጣን ራሱ መጽሐፍ ቅዱስን ጠቅሶ ነበረ። and the essence of scripture is not the letter ይላል። ሰይጣን መጽሐፍ ቅዱስን መቼ የጠቀሰው? ጌታችን ኢየሱስን ሲፈት ነው። the essence of scripture የመጽሐፍ ቅዱስ ዋናው ኮንተንቱ is not the letter መልእክት ጽሁፎቹ አይደሉ ወይ ደግሞ ፊደሎቹ አይደለ መጽሐፍ ቅዱስ ዋናው ሐሳቡ but what the meaning የሚገርም እኮ መጽሐፍ the essence of the scripture is not the letter but the meaning የመጽሐፍ ቅዱስ ዋናው ኢሰንሱ ምንድነው ከተባለ ሌተሮቹ ምናምን አይደሉም ነገር ግን ትርጉሙ ነው but the meaning otherwise if we follow the letter we too can concoct any dogma and assert that such person እያለ ይቀጥላል። እንዴ ዝም ብለን ሌተሩን ማምንከተል ከሆነ እኛ ራሱ ከመሬት ተነስተን አዲስ ዶግማ መመስረት እንችላለን ይላል ጄሮ። ይሄው ቃል በቃል አሁን ያነበብኩላችሁ ሜቢ ቀደም ወንድማችን ሮቤል ሶርሱን ሲጠይቀኝ ስለነበረ ጄሮም the dialogue against the luciferians ላይ ቻፕተር 28 ላይ the dialogue against the luciferians ቻፕተር 28 ላይ ቃል በቃል ጄሮም ይናገራል። ይሄ መልእክት አሁን ቀሲስ ሲናገሩ መጨረሻ ላይ ትዝ ብሎኝ ነው። ቀጥታ ለፕሮቴስታንቶች ይሆናል። የጌታ ቤተክርስቲያን ከተመሰረተች በኋላ ከሆነ ጊዜ በኋላ ብቅ የሚሉ አካላት ይላል ጄሮም በቃ ባጭሩ ዘጋው። ብቅ የሚሉ አካላት በቃ they are the synagogue of the antichrist በቃ ቤተክርስቲያን አይደሉም። በቃ ቤተክርስቲያን አይደሉም። for the fact that they took their rise after the foundation of the church is proof that they are those who's coming the apostle foretold በሐሰት ይመጣሉ የተባሉት ሐዋርያት የተናገሩላቸው በጌታም እንደተናገረው በኋላ በስሜ በሐሰት ይመጣሉ የተባሉት እነርሱ ናቸው። ማስረጃው ምንድነው ከተባለ they took their rise after the foundation of the church ፕሮቴስታንቲዝም የጌታ ቤተክርስቲያን ከተመሰረተች በኋላ ከ1000 ምናምን ዓመት በኋላ የጀመረ እንቅስቃሴ ነውላ it's not a church እንቅስቃሴ ነው። ኢቭን ሁላ የሰማይና የምድር ደግሞ ያው ሁላችሁም እንደምታውቁት በዚህ ደረጃ የትምህርት ልዩነት በዚህ ደረጃ መከፋፈል በዚህ ደረጃ ልዩነቶች በዚህ ደረጃ ይሄ ሁሉ ቦታ መለያየታቸው ራሱ መንፈስ ቅዱስ በዛ ህብረት ውስጥ እንደሌለ አንዱ ማሳየ ነውና ይሄን ለማለት ፈልጌ ነው። የጄሮምን መልእክት ለራሳችሁ ተግባራዊ እንድታደርጉት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ይሄን ለማሳየት ነው። በጣም ነው የማመሰግነው። እሺ ጋዲሳይ ያው እኔ ትንሽ ስለምመኝ ማውራት ብዙ አልችልም። እናንተ ጨርሱና ፕሮግራም ተራ ተራ ስጣቸውና ጋዲሳይ አጠቃሉና መጨረስ እንችላለን። ለየኔ ግን ለቀሲስ ዲ በኩል ያለ መልእክት ለአባታችን እኔ ባይገቡ ባይነኝ አባታችን አንደኛ እንደማያውት ቁጣ ውስጥ ናቸው፣ ውስጥ ናቸው፣ ስድብ ውስጥ ናቸውና እኔ እርሶ ባይገቡ ባይነኝ እኛኛም ብንገባ ይሻላል። ምንገባ ከሆነ ማለት ነው። አንደኛ ብዙ ተመልካች ያያቸውም አይደለም። የኛ መግባት ደግሞ ሌላው ትልቁ ችግር መሰሩት ሌላ ተመልካች ደግሞ ይጨምርላቸዋል። ሁለተኛው ደግሞ በጣም ክብረ ክህነት እየተቃለለ እርሶን የምናይበት የቤተክርስቲያን አባትነት ክህነትን የምናይበት ነውና ያንን ከሰው ሕሊና ውስጥ ማቅለል ነው ያዙት፣ በመሳደብ በማቅለል ማለት ነውና እኔ ባይገቡ ባይነኝ ቀሲስ ብዙ ጊዜ ደጋግሞ ሲገቡ ይሄን ሰሞን እየደረሰ ያሉ ስድብ ነው። ከታች ጀምሮ ታችም ኮሜንቱ ላይ ስድብ ነው፣ ላይም ገስት ላይ ስድብ ነው። ኢቭን ከወጡ በኋላ ራሱ በቃ ብዙ ነገር ነበረና እንደኔ ባይገቡ ብዬ ነው የማስበው ቀሲስ። ሌሎችንም ክርስቲያናትና ወንድሞቻችን ተከትሎት የሚገቡትን በጣም ጭንቅላታቸው እየተረበሸ ነው፣ ልባቸው እየተረበሸ ስለሆነ ማለት ነው። ሰው ላይ በሚደርሰው ስድብ ለርሶ በረከት ነው፣ ይረዱታል። በእርግጥ አውቃለሁ፣ ግን ስድቡ በጣም 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 ከባድ ነውና እኔ እርሶ ባይገቡ ባይነኝ። የሚገባ ከሆነም እኛ ያለን ጋዲሳይም ማለት ሌሎችም ወንድሞች መውጋት እንችላለን፣ ግን እሱም አስፈላጊ ከሆነ ማለት ነውና እኔ ለርሶ ያለኝ መልእክት ይሄ ነው። ተደጋጋሚ የሚገርሙት ዩቲዩብ ላይ ሳይቀር ፖስት የሚያደርጉት ፕሮቴስታንቶች
የእርሶን ፒክቸር አድርጉና ከስር ስድብ በማድረግ ነው። ያው እዚህ ላይ መናገር እንኳን የማይገባኝ ቃላት የተጠቀሙ ማለት ነው። እና እኔ ሆን ብሎ የሚያደርጉት ነገር ስለሆነ ከዛ የሆነ ነገር ሲናገሩ ቀርቶ እንዲህ ያሉ ለማለትም ስለሆነ እንደኔ ብዙም ባይገቡ ብዬ ሀሳቤ ነው ይሄ። እስቲ ሌሎች መምህራን ወንድሞች ሀሳብ እንስማና ጋዲሳ እንግዲህ ፕሮግራም ምራና እናንተ ጨርሱ፣ ከዛ በቃ እንጨርሳለን። የለም እሺ፣ መምህር ብርሽ ቀጥሉ። እሺ የምታወሩት ነገር ካለ እንትን በሉና፣ ሰዓትም ለ8:20 ጉዳይ ነው። ነገ እሁድ ነው ኦልሬዲ። አዎ በቃ ቶሎ ድስታቸውና እንጨርስ። እሺ የምትሉት ነገር ካለ መምህር በሬ ወይ ደግሞ መምህር ዮሐንስ አጠር ባለ መልኩ፣ ወይስ ሰኝታችኋል ገስት ላይ ሆናችሁ? አባታችን ቡራኬ ይድረሰን። ቀሲስ ሁላችሁም እንዴት አመሻችሁ? እንዴት ቆያችሁ? ለየሰዓት አቆጣጠራችሁ የተባለው ነገር ሁሉም ትክክል ነው። በተለይ መጨረሻ ላይ አሁን ያሬዶ ወንድማችን ያለው ነገር በጣም በትክክል ነው። ክብር አባታችን እንደነዚህ አይነት ሰዎች ቤት ባይገቡ፣ ምክንያቱም ከታች የሚከታተሉ በጣም በርካታ ክርስቲያኖች አሉ። አሁን በእውቀት እናንተን መሞገት ሲያቅታቸው ያላቸው አማራጭ የእናንተን እንከን እየፈለጉ በእናንተ ፕሮፋይል በእናንተ አንዳንድ ነገሮች የራሳቸውን ሚዲያ ማሳደግ የሚፈልጉ አካላት ስላሉ በእውነት እንደነዚህ አይነት ቦታዎች ላይ መገኘት እናንተንም ስለማይመጥናችሁ ነው። መማር የፈለገ ሰው ልክ እንደዚሁ እናንተ ቤት መጥቶ ቢማር መጠየቅም ካለበት ይኸው እንደነዚህ እንደነጋዶ አይነት እንደነ መዝሙረ ወንድማችን አይነት ቤት መጥተው ራሳቸው ቢጠይቁ ይሻላል። እና አባታችን በእውነት እንግዲህ ምን ባለበት ምን ይሰበሰባል እንደሚባለው እርሶ እዛ ቤት በገቡ ቁጥር በዛው ልክ ደግሞ ለእርሶም ያላቸውን ንቀት ስለሚያሳዩ እንደው እንደ ታናሽ ወንድምነት ሁላችንም በእርግጥ የምናየው ነገር በጣም ያበሳጫል። አንዳንዴ ራእይ ዮሐንስ ላይ የተነገረው ያ ለዛ አውሬ ስድብ አፍ ተሰጠው እንደተባለ አንዳንዴ የስድብ አፍ የተሰጣቸው እንደውም ለነሱ ነው እስኪመስል ድረስ እኔ ስድብ ትምህርት ቤት ገብተው ተማሩ ይሁን። ምክንያቱም ቢያንስ ታላቅን ማክበር የቤተክርስቲያን አባትም እንኳን ባይሆኑ ሰው በሰውነቱ ይከበራልና እንደው አንዳንዴ የሚጽፉት ኮመንቶች የሚሳደቡት ስድቦች እጅግ በጣም የማይመቹ ናቸውና አባታችን በእርሶ ቤት መጥተው ቢገቡ እንደገና ደግሞ መጠየቅም ካለባቸው ደግሞ እንደነጋዶ አይነት ወንድሞችን መጥተው በእውቀት ቢሞግቱ ባይደኝ እውነት እግዚአብሔር ያክብርልን። እግዚአብሔር ከዚህ በላይ ደግሞ እናንተን የቤተ ክርስቲያን የጀርባ አጥንት አድርጎ ያቆይልን ነው የምንለው። በርቱልን። አመሰግናለሁ። መዝሙሬ ስላስገባችሁኝ ክብር ይስጥልኝ። እሺ መምህር ዮሐንስ ብሬ ይቀጥል የምትለው ነገር ካለ። እንዴት ነጋዲ አለም ብሬ የምትለው ነገር ካለ ሀሳብን እንትን በልና በቃ ሰዓትም ስለሄደ ቶሎ እናጠቃል። ቀጥል። እንቅልፍ በጣም ነው እንደመጣው ጋዲ። አረ ነገ ቤተክርስቲያን መሄድ አለብን አንተ ሰውዬ። እሺ ያሬዶ መምህር ዮሐንስ ሁላችሁንም ሰላም ብያለሁ። እኔ እንኳን ላይክል ኦልሞስት የሆነ ጽሁፍ እያየሁ ነበርኩ። ሁለተኛ ስለ አካባቢ ነው ያየሁትና አንተ ላይ የተናገረውን ኮሜንት አይቼ ስል ድጋሜ ቀሲስ ላይ የተጻፈውን አየሁ። እንደውም ስክሪንሻት እያደረኩ ነበርኩና እንግዲህ እግዚአብሔር ይጉናቸው እነዚህ ሰዎች። ዞሮ ዞሮ ለእግዚአብሔር ያልታመኑ ሰዎች ለእኛ ይታመናሉ ማለት አይቻልም። በግልጥ ቋንቋ ትምህርታቸው የተለያየ መሆኑን እያወቁ በመጽሐፍ ቅዱስ ሀሳብ ላይ የተለያየ ፍርክስክስ ሀሳብ ይዘው በግልጥ እየታወቀ እየታየ ያንን ኦርቶዶክሳውያን ስለተናገሩ ኦርቶዶክሳውያን ላይ በዚያ ልኬት በጥላቻ እይታ መምጣትና በስድብ በኢየሱስ ክርስቶስ ማርያምን በጣም እየገረመኝ ነበር እየሰማኝ ነበሩና ውጣ ውጣ ውጣ። ምን አይነት ብልግና፣ ምን አይነት ቤተሰብ ቢያሳድጋቸው ነው? ምን አይነት ቤተሰብ ውስጥ ቢኖሩ ነው በዚህ ልክ? እና ዞሮ ዞሮ እግዚአብሔር እያያቸው በክርስትናው ጥላ ስር አንድ ነን እያሉ አንድ እንዳልሆኑ በግልጥ ልባቸው እያወቀ የሚያደርጉ ሰዎች ከዚህ የተሻለ ሀሳብ ይኖራቸዋል፣ ከዚህ የተሻለ ምልከታ ይኖራቸዋል ብሎ ማሰብ ተገቢ አይደለም። ግን ቀሲስ በሁሉም እንዳሉት
የሐሰት ትምህርታቸው እየፈረሰ ስለሆነ የሐሰት ትርክታቸው እየወደቀባቸው እየፈረሰባቸው ስለሆነ እግዚአብሔር ደግሞ ያንን ስላጋለጠባቸው አሁን የብስጭትም ነው እንግዲህ ይህን የሚያደርጉትና በተቻለ መጠን እንግዲህ ያው ሁሉም ሰው በደረጃው መጠበቅ ያለበትን ነገር ጠብቆ መሄድ ጥሩ ነው። ከዚያ ውጭ ግን ባልተረዱት ባልገባቸው ራሳቸው ተነጋግረው ሊፈቱት ሊያስተካክሉት የሚገባውን የእነሱን ጉዳይ ስለነገርናቸው ደግሞ ስለተነገራቸው ያንን ስለሰሙ ያንን ሰምቶ በዚህ ልኬት ማበዳቸው ልክ ነው ብዬ አላስብም። ዞሮ ዞሮ ግን ለሰው ክብር እንደሌላቸውም ጭምር ያሳዩበት ስለሆነ እግዚአብሔር ይመልሳቸው፣ እግዚአብሔር ልባቸውን ያስተካክልላቸው። እግዚአብሔር ደግሞ የመምህራችንን የወንድማችን ወልደ ሰማያትን ነፍሱን ይቀበልልን። እጅግ በጣም የሚያሳዝን ቀን ነው ዛሬ። ለብዙዎቻችን አርአያ የሆኑ ለብዙዎቻችን ወንጌልን በመኖር ያስተማሩ ወንድማችን ያረፉበት ቀን ነው። እጅግ በጣም ልብ የሚሰብር በጣም የሚያሳዝን ቀን ነው የዛሬው ቀን ማለት ነው። ሁላችሁም በያላችሁበት በጸሎት መምህራችን አስቡ። ወንድሞቻችን አገልጋዮች መምህራንም ደግሞ እጅግ የምንወዳቸውን መምህር አድነ ወንድሙን መምህር ዳንኤልን እግዚአብሔር አምላክ ቤተሰቦቻቸውን እንዲያጽናናልን መንፈስ ቅዱስ ልባቸውን እንዲያበረታልን ስለነሱም ደግሞ ጸልዩ። እግዚአብሔር ይስጥልን፣ እግዚአብሔር ያቆየልን። አመሰግናለሁ ጋዲ። እሺ እናመሰግናለን መምህር በሪ፣ እግዚአብሔር ያክብርልን ሀሳቡ። እሺ ያሬዶ አለ አለው ጋዲሳይ መልካም ከጨረሳችሁ ጥሩ። ማን ነው አማንን ከስር እያየሁት ነበረ። አማንን እኔ ፐርሰናሊ እኔ ቤት ስለሆነ ሆስት ያደረው ካሉት እየቀዳኝም ከሆነ እንድነግረው ስለፈለግኩኝ ነው። ብዙ ጊዜ አማን ይመጣና እንደዛ አንድ ቁጥር ይጻፍና ከዛ ይቀዳና ይኸው ሳያስገቡኝ ቀሩ ይላል። ቪዲዮ ይሰራዋለሁ። አማንን አላስገባም። እኔ በጣም ተሳዳቢ ሰዎችን አላስገባም። ተሳዳቢ ሰው የሚንቁ ውጣ ምናምን የሚሉ ሰዎች እኔ አላስገባም። ምክንያቱም ባህሪያችሁን ፕሮሞት አላረግም፣ እኔ አላመቻችም። እና አማን እንግዲህ እግዚአብሔር አንደበትን ይፈውሰው። በጣም እኔ መልካም የሆነ አስተዋይ ነገሮች እንዳሉ አቅ ነበረ። ግን አሁን ላይ ያለው አግሬሲቭነት ስድብ የተሞላው ሆነ፣ ብዙ ንቀት የተሞላው ሆነ እና አባቴን ሳታከብር እንደው ቤተ ልግባ ካልከኝ ይሄ እሺ ይሰማል ያሬዶ። እሺ እና አላስገባህም ማለት ነው። ልንገር ብዬ ነው። አንድ ቁጥር ጽፌ ፈርተውኝ ሲያስገቡኝ ቀሩ ከምትል በድምፅ ልንገር ብዬ ነው። አማንሻ ኢቭን እኔ የሚገርም ነገር ጋዲሳይ ታስሮ የተፈታለት ደውዬለታለሁ። ደውዬ እንኳን እግዚአብሔር አበር ለዚያ በቃ አይዞ በርታ፣ ኢቭን ፐርሰናሊ እንኳን ማግዝ ነገር ካለ አግዝሃለሁ ብዬዋለሁ። የሚገርም በእምነት ባንመሳሰልም ግን አክብሬ ማለት ነው አክብሬ ወንድሜ ነው ብዬ ታስሮ የተፈታ ጊዜ ደውዬለታለሁ። እና ቀሲስ ዲበኩሉን በዛ አይነት ቶን ሲናገር ከወጡ በኋላ አንተ እንደዛ ሲናገር ምናምን ይሄ አግባብ አይደለም። እና አይቼዋለሁ። አንድ ቁጥር ጽፈህ የማላስገባበትን ምክንያት ይሄ ነው እወቆ ብዬ ነው። በድምፅ ልንገር ብዬ ነው። ማጠቃለያ ሀሳብ ካላችሁ ስጡና እንግዲህ የመምህራችን መምህር ዘላለም ወንድሙን ነፍስ እግዚአብሔር በደጋጎቹ ጎን ያስቀምጥልን። በጣም መምህሬ ናቸው፣ ብዙ ያስተማሪ ናቸው። ኢትዮጵያ እቀራረባለሁም እዛ ጌቴሴማኒ ሰበታ ብዙ ሰበታ ቤተ ደናግል ማለት ነው። እዛ ብዙ አሳልፍ ያለው በተለይ ከነ መምህር አድነው ጋር እና ለመምህራችን መምህር ዘላለም እንግዲህ በጣም የቤተክርስቲያን ዋርካና አገልጋይ ናቸው፣ የታወቀ ነው። እና እስቲ እንግዲህ አሜሪካ መጥተው ነው እዚህ ያረፉት ነው የተባለው። ደዋውዬ እንግዲህ ሁሉ ነገር ያለውን ነገር አጣራለሁ። እናንተንም አመሰግናለሁ ስለመጣችሁ። ቀሲስ የሚያጠቃልሉት ነገር ካለ ሀሳብ ይስጡና፣ ወይ ጋዲሳዬ ሁለታችሁ ሀሳብ ስጡና እንጨርስ። ፐርሰናሊ አማን እኔ ቤቴ እንድገባ ስላልፈለግኩኝ ነው። እናንተን ንቆ እናንተን አዋርዶ እናንተን ሰድቦ በተለይ ጋዲሳን ያስወጣበት መልኩ እሱና እንዳልካቸው አይ ዶንት ቲንክ ፌር አይደለም። እና ከዛ አንጻር ነው። ሀሳብ ስጡና እንጨርስ። ጋዲስ አለ ሀሳብ? አይ እኔ ምንም ቀሲስ ምንም ሀሳብ የለኝም። ያሬዶዬ ያሬዶ እግዚአብሔር ይማረ ይፈውስ ቶሎ። የጉንፋን አሜሪካም አልቀረም መሰለኝ እና እግዚአብሔር ይማረ። ቀሲስ የሚሉት ነገር ካለ እርሱ ያጠቃሉ። በቃ እኔ ጨርሻለሁ። እሺ አይ ቴንኪው ጋዲ።
በነገራችን ላይ መምጣት በጣም አሪፍ ነገር ነው። በጣም ጥሩ ነገር ነው ያደረከው። ግን ያው ከበረከቱ አንተንም ያው በእኔ ያየኸው በአንተ ደርሶብሃልና በእኔ ያየኸው መከራ በአንተ ደርሶብሃል እና እውነት ለመናገር አንተ ላይም መናደዳቸው እኔ ተገቢ ነው ብዬ ነው የማምነው። ተገቢ ንዴት ነው የተናደዱት። ለምን በጣም ብዙ ነገሮችን እያወጣ ስታሳይ ስለነበረ ተቆጥተዋል። ሰው እኔ ስትገባ ገና ምን ሊሉ እንደሚችሉ እኔ ቃላቶቹን ሁሉ አውቃቸዋለሁ ባይዘይ እና በጣም ጎበዝ ልጅ፣ ጠንካራ ልጅ ነህ። ደግሞ መቶ ኮሜንት መስጠትና አብሮ እውነት ለመናገር በጣም ጥሩ ነገር ነው ያደረከው። ደስ ብሎኛል። በትምህርት እኛ ጋር ማውራት እንደማይችሉ አይተናል። ስለዚህ በስድብ መገለጥ ጀምረዋል። እኔ አማን ከታች ካለ እኔ እውነት አማን ክርስቶስ የዓለም ቤዛ ነው ሳትል እንዳትሞት ጸልይ፣ እኛም እንጸልይልሃለን። መቼም የሰፈር አዳኝና ማለት የመንደር አዳኝ የሀገር ንጉሥ አይሆንም። የመንደር እንደው ተከላካይ የሀገር መሪ መሆን አይችልም። ክርስቶስ ግን የዓለም ቤዛ ነው። ይህንን ቤዛ ሳታምነው እንዳትሞት ጸሎት እናደርግልሃለን። ታነባለህ። አንተ ደግሞ ችግሩ ያንተ ደግሞ ስለምታነብ አለማወቅህ ይሻል ነበረ። ስለምታውቅ ህሊና ይወቅሳል። አየህ፣ ለዚያ ነው የምትናደደው። ታዲያ እንዳትድን ግን ማን የከለከለህ? በእውነት ለመናገር እውነቱን እያወቅህ እንዴ ሸም ሊይዝህ አይገባህም። አማን ሻሎም ሸም ሊይዝህ አይገባም። የህይወት ጉዳይ ስለሆነ የድህነት ጉዳይ ስለሆነ የታባቱ ተዋቸው እንዴ። አማን ኦርቶዶክስ ሆነ እባላለሁ ብለህ ሸም ይዞህ እንደሆነ ይገባኛል። እኔ እውነት ለመናገር ከአንተ አይበልጥም። ከእናትና አባትህ እህት ከወንድም የምታውበት ነው። እምነት ማለት ክርስቶስን አምነህ የምትከተልበት ህይወት ነው። እሱ ደግሞ ያው እንደምታውቀው በኦርቶዶክሳዊ እምነት ውስጥ ነው ክርስቶስን ያለ የምታገኘው። አማን ወደ ቤተክርስቲያን ተመለስ። ሸም አያዛችሁ። እናንተ ትልልቅ የምታነቡ ሰዎች፣ ማንበብ የጀመራችሁ ሰዎች፣ አባቶችን መጻሕፍት የቤተክርስቲያን ታሪክ ማገላበጥ የጀመራችሁ ሰዎች ስህተታችሁን ፕሩፍ ለማድረግ መከራችሁን ከምታዩ እንዴ የተገለጠ የክርስትና ትምህርት በቃ ጥርር በጠራራ ፀሐይ የሚያበራ እንደ ናርዶስ ወይም ይሄ እንትን ማለት ይሄ ምንድን ነበረ እንቆ ሰምፔር እያለላችሁ የሚያበራ የንጋት ኮከብ የአጥቢያ ኮከብ እያለላችሁ በጨለማና በድንግዝግዝ ባትሄዱ እና ባትሳደቡ ቢያንስ ስነ ምግባር ቢኖራችሁ። እውነቴን ነው። እምነቱም ሳይኖራችሁ ስነ ምግባሩም ሳይኖራችሁ እንዴት ይሆናል? ሰው ከሁለቱም እንዴት ይራቆታል? እና ይሄ ጥሩ አይደለም። እኔ ስለምወዳችሁ ላስተምራችሁ፣ ለመከራችሁ ጥያቄያችሁን መልሼ ወደ ቤተክርስቲያን ልመልሳችሁ ነበር የመጣሁት። እናንተ ግን ድንጋይና ስድብ ሰጣችሁኛል። ዘይስ የሰይክለ ያንሳ ሰኮናው ላይ እንደተባለው ነው። እና ምንድነው ህየንተ ሰናይ ፈዳዩን ይከታ ስለ መልካም ፋንታ ክፉ መለሱልኝ ተብሎ እንደተጻፈ እኔ እናንተን ላስተምር ነው የመጣሁት። ልመክራችሁ፣ ከክፋታችሁ፣ ከቁጣችሁ፣ ከንዴታችሁ ልመልሳችሁ ነበር የመጣሁት። ድንጋይ ናዳ፣ የስድብ ናዳ ወርዳችሁብኛል። በዚህ ደግሞ እኔ ክርስቶስን ስለመሰልኩት ደስ ይለኛል። እውነት ለመናገር በጣም ደስ ይለኛል። ሊቀ ካህናት ኢየሱስ ክርስቶስ ከተሰደበ ከተናቀ እኔ አንድ በእውነት ደካማ ኃጢአተኛ ሰው ብሰደብ ይሄ ለእኔ ክብር ነው። እግዚአብሔር አምላካችን እድሜ ዘመናችሁን ይባርክ። ምክሩን ተቀብያለሁ፣ እቀበላለሁ። እኔ እውነት ለመናገር እየከበደኝ ስሜት ከአቅሜ በላይ ስለሚሆንብኝ ነው እንጂ እውነት ለመናገር ብዙ ሰዎች እኮ እዚህም ይመክሩኛል እና እዚህም ያሉ ሰዎች ምዕመናንም ኢቨን የደወሉልኝ ሰዎች አሉ። ላይ ብላ ሁኝ ኧረ እንደው ይውጡ አባታችን በቃ ተሳቀቅን ያሉኝ ሰዎች አሉ እና ስሜቴን በጣም ከአቅሜ በላይ ስለሚሆን ነው። ተረዱኝ፣ ባይዞ እንድትረዱኝ ይፈልጋለሁኝ። ግን ምክር ለምትሰጡኝ ወንድሞቼ በሙሉ አዳምጣችኋለሁኝ። በጣም ነው የምሰማችሁ። እውነት ለመናገር እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁኝ። የወንድማችንን ነፍስ ይማርልን እግዚአብሔር አምላካችን። በእውነት የአገልግሎቱን ዋጋ የሚከፍል መድኃኔ ዓለም ስላለ መድኃኔ ዓለም በቅፉ ያሳርፍልን። እኛንም በመልካም አገልግሎታችን የምንሸለምበት ዘመን እንዲመጣ ሩጫችንን ጨርሰን ተጋድሏችንን ጨርሰን በክርስቶስ ፊት